ከፍ አድርግልኝ ፈጥሯል። እዚሁም ላይ ጀነት ይገባል። ይህንን ያለበት ምክንያት ደሙን ስለጠጣ ነው። ደሙን ስለጠጣ ነው። በጣም በብዙ ቦታ ሰጣለሁ። ችግር የለውም። የእንትናን ፎቶ ቪዲዮን ታስደምጠዋለህ። ችግር የለውም። የኡስታዝ አለላም ቪዲዮንም ታስደምጠዋለህ። ችግር የለውም። ስለማያውቁት ነው። ኤኒዌይስ ከፍ አድርገው ቀጥል። አልሙሂም አሁን ያወራችሁት ሙሉ በሙሉ ሀዲሱ ዶይፍ ነው። እሺ ወላሂ አንድ ጊዜ ዋብዬ ላምልገርህ እፎይን ካላመንከው እፎይን የማመን ግዴታ አይጠበቅብህም። ሄደህ ጠይቀው። ልክ እንደዚህ ሰውዬ ይሄ ሰውዬውን ቀጥታ ሄዶ ጠይቋል። ምን ብሎ ነው የጠየቀው? ኢዜር ዘ ሀዲስ stating that there was a companion who drink the urine of or the blood of the Prophet sallallahu alaihi wasallam የመሐመድን ደምና ሽንት የጠጣ ሰሃባ አለ ወይ ብሎ ኩዌሽን ጥያቄ ጠይቆ ሲመልሱለት ምን አሉ? ይሄው በአብደላ አልዙቤር በአባቱ በኩል እንትን የተባለ የተተረከ ሐዲስ አለ። የጠጣው ራሱ አስቀድሞ ለአጩን ሲጠጣ የነበረ ሰው ነው። ለአጩን በልጅነቱ ሲጠጣ ነበረ። እሱ ሰጣለሁ ከቡሃሪ ላይ ሰጣለሁ ስትፈልግ። እኔስ ይሄ ትእዛዝ እኮ ያለው ይሄ ትእዛዝ አይደለም። ሰው ለበረከት ብሎ ድንጋይ አትሁን እባክህ። ለትእዛዝን አይደለም ነው ምናምን የሚለው ውስጥ አትግባ። መጠጣቱን ቅድሚያ አፌር የምታደርግና ከዛ መሐመድ ደሜ ከደሙ የተቀየጠ እሳት አይነካውም ለምን እንዳለ እያመጣንብህ ነው። የጠጣ ኔክስት ከስር ትሆናለህ። አብያው ተረጋጋ። በመጀመሪያ ፕሊስ ተረጋጋ። በመጀመሪያ የጠጣ የለም ብለህ ነበር ስሞግት የነበረው። አሁን ደግሞ መጠጣቱን ስታ ደግሞ አይ ትእዛዝ እኮ አይደለም ቢጠጣ ወደሚለው ውስጥ ልገባ ነው። ተረጋጋ። ደሜ ከደሙ ጋር የተቀየጠ እሳት አይነካውም ያለበትን እኔ በፈለግከው በጣም በርካታ መጽሐፍቶች ይሰጣለሁ። እዚሁ ፈተዋ ላይ ስለተከፈተ ነው። አስቀድሞ አብደላ ምን አደረገ? ቱክ ዘ ብለድ ኤንድ ድራንክ ኢት ዌን ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ዛርን አባውት ምናምን ኦርደር ሂም ትንሽ ከፍ አድርገው ሙሐመድ ድፋ ብሎት ነበር። ካብድ ተደርጎ ነው ደሙ ተቀርቶ ሙሐመድ አብደላ ኢብን ዙቤርን ይህን ደም ድፋ ሲለው ወስዶ ጠጣው። ከዛ ምንድን ነው ያለው ሙሐመድ? መጠጣቱን ሲያቅ ምን አለ ሙሐመድ? ለምን ጠጣ? መጠጣት የለብህም እና ያለው አይደለም። ምንድን ነው ያለው? ፕሮፌት ሰለላሁ ዐለይሂ ወሰለም ምናምን ምን አለ? for him not to be touched by the hellfire በእሳት አይነካም ወይንም ደግሞ በሲኦል አይነካም ነው ያለው። ወይንም ሲኦል አይገባም ነው ያለው። ምን ስላደረገ? ደሙ ስለተጠጣ። ቴንኪው። እዚህ ላይ የምትለዋለህ ሙሉ በሙሉ ሳክስ ነው። ለምን በላይ ቆይ ሀዲሱን ክፈተው። እዛው ላይ ግሬዱን ታሳየናለህ። ጭንቅላት አልባ አካል አምላኪ ስትሆን ሁሌም መዋሸት ልማድ ስለሆነ ሳሂህ የሚለውን አሳየው። ከፍ እናደርግህ። እናንተ ደግሞ ሳክስ መሆኑን ታሳየናለህ። ከፍተህ ሳሂህ የሚለውን አሳያቸው ለሰው። መጽሐፉን ተወው። ቆይ መጽሐፉን ተወው። መጽሐፍ ውስጥ አትግባ። ይህንኛው ላይ ብቻ ሳይ። እንደነዚህ አይነት ደናቁርት ጭንቅላት አልባ አካል አምላኪዎች ብዙ መልፋት አያስፈልግም። ግሬዱ ምን ይላል? ሳሂህ ኦተንቲክ እና አንተ ጭንቅላት አልባ አካል አምላኪ ላዋርደህ። ክፈት። አሁን ሳክስ መሆኑ ክፈት። መረጃ ክፈት። አንተ ቆይ ለምን ትሳደባለህ? እፎይ በስነስርዓት ማውራታችን መረጃ ሳክስ ነው እያልክ አይደለ? እኔ ጽፌው አይደለም። መሞገት ትችላለህ። እኔን ሳይሆን መተቸት ያለብህ እነኚህ ይህንን የጻፉት ኡስታዞቻችን ሳክሳ የእንትናን አዘጋጅልኝ፣ የኡስታዝ አለላንም ቪዲዮውን አዘጋጅልኝ። ሳክስ የአንተ ኡስታዞች መስጊድ ላይ ቁጭ ብለው የሚያስተምሩት ውሸት እና ሳክስ መሆኑን ሙሐመድ ደግሞ በእኔ ላይ የቀጠፈ ጋነም ይገባል ብሏል። ያንተ ዋና በመጅሊስ ደረጃ ታዋቂ ኡስታዝህን ጋነም ይገባል ብለኸኝ ትወጣለህ ዛሬ። እኔ ብቻ ሳልሆን እኔ ስለማራም ነው ሰከስኩ ልበል። ይሄን የመጽሐፉልህን ማአት መጽሐፍ ታመጣብሃለሁ። ቀጣይ ግን ኡስታዝ አለላን ደግሞ ጋነም ይገባል ትላለህ። ይህንኑ ፈስሮታል እሱ። አሁን ክፈት። እሺ አሁን ክፈት። መረጃ ቅድሚያ ክፈት። ቪዲዮ እየላኩልህ ነው።
ቪዲዮ ክፈት። የአንተን ተረት ተረት ጭንቅላት አልባ አካል አምላኪዎች ተረት ተረት አንሰማ። መረጃ ክፈት። ተረት ተረት ማለት አንተም ስላሴ ሰዳይ ብለህ እኮ አታስረዳኝ። ክፈት። ጭንቅላት አልባ ተረት ተረት እያመለክ ተረት ተረት ነው የቤት ልታወራ አትችልም። መረጃ ካለ ክፈት። ተረት ተረት ማውራት እኛ ቤት አይቻልም። እንደሚያውቅ ሰውዬ እኔን ልሞግት ሞክራለህ አይደለ? እኔን እንደሚያውቅ ሞክራለህ። የራስን አስተምሮ ቻሌንጅ ማድረግ ትችላለህ። ይሄንን ሳሂህ ያሉት ሐሰን ያሉት ወራዳ ቆሻሾች በነቢያችን ላይ የቀጠፉ ናቸው ብለህ አሉ የምትላቸውን እንትኖችን ሙፈሲሮችህን የሀዲስ ሊቃውንቶችን መሳደብ ትችላለህ። እኔን አይደለም። ሙሐመድ ደግሞ በእኔ ላይ የቀጠፈ የዋሸ ጋነም ይገባል ብሏል። እነኝን አካላት ወደ ጋነም ትልካቸዋለህ። እኔን ሳይሆን አንድ ቀጣይ ልስጥህ፣ አዘጋጅ መረጃውን። እስከዛ ዝም ብለህ ግን አታወራትም። ዋብያው ትሞታታለህ እንጂ ይሄንን ኡስታዝን ለምሳሌ ጋነም ትከተዋለህ። አዳምጥ። ጭንቅላት አልባ አካል እያመለክ አንተም ተደፍናል። ጭንቅላት አልባ ይሄ ኡስታዝ ለምሳሌ ይህን እኔ ያልኩትን ደግሞታል። ቀጥለው የለሃጩን ተወውና እንትኑ ላይ ብቻ የለሃጩን ተወውና የደሙን ፓርት ብቻ ለሃጩ ላይ ጥያቄ ስላላ ጭንቅላት አልባው ለሃጭን መጠጣቶችም ነው ማስፈላጊ የደሙን ፓርት ብቻ የለሃጩን የማታምነው መረጃ የለሃጩን መስማት ትፈልጋለህ? የለሃጩን መስማት ፈልጋል። አስከትለው ጭንቅላት አልባ አካል አምላኪ ያለ ውሸት አታውቁም። ወራዳና ቆሻሻ ስለሆናችሁ መረጃ መጥቶለት እኔን ይሰድበኛል። አስቀጥል ቃል። መልካም እሺ። አሁን ከምትሰሙት ድምፅ ባህል እፎይ እየተናገረው እንዳለ እዚች ጋር አለ። አሁን በመሐመድ ላይ የዋሸ አንዱ ገሃነብ ይገባል። ምን ብለዋል መሐመድ በቡኻሪ ላይ ማለት ነው። በእኔ ላይ ይታያቸዋል። በእኔ ላይ ውሸት የተናገሩ በእኔ ላይ ሆን ብለው ውሸት የተናገረ መቀመጫው ገሃነብ ነው። በመሐመድ ላይ መዋሸት ገሃነም ነው የሚያስገባው። ይሄ ኡስታዝ ደግሞ ምን እንደሚለን ስሙት። እንግዲህ ዋሃብያው ነው የዋሸው ወይ ይሄ ኡስታዝ ነው የዋሸው? ከሁለት አንዱ ገሃነብ ይገባሉ። በቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። ይሄ ትክክለኛ ነገር ነው። ጠጥሶት መጣ። ደፋኸው አሉት። አዎ አርቀህ ድፋው ብለውት አርቆ ወስዶት በቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። እንግዲህ አርቀህ ውሰድ ያለው የዋግምት ደሙን የመሐመድን ደም ነው ወደ ላይ የተቀዳበትን ማለት ነው። ጠጥሶት መጣ። ደፋኸው አሉት። አዎ የት ደፋኸው ያ ረሱላላህ? ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ እዛ ደፋኸው። አዎ ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። ያላ መልክተኛ ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ ያላ መልክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላ። ምን አለ? ደሜ ከደሙ ጋር የተዋሃደ ሰው የገሃነም እሳት አይነጋውም። የመሐመድ ደም የዘላለም ሕይወት ይሰጣል፣ ያድናል፣ ከሰዓት ያድናል ነው። አዎ ዋብያው ማይከን አንሳና ሙሐመድ ደሙን የጠጣለትን ደሜ ከደሙ ጋር የተቀየጠ ደሙን ለጠጣው ሰውዬ የገሃነም እሳት አይነካውም ብሏል አላለም? ካላለ ይሄ ሰውዬ በነብይህ ላይ የዋሸ ነው። ይሄ የመጅሊሳችሁ ላይም ታዋቂ የሆነ በመጅሊስ ላይም ስልጣን አለው። ይዘ አዲስ አበባ ምን መስጊድ ነው ውጥባ የሚያደርግ ነው? ገሃነም ገቢ ነው ወይንስ አይደለም? የሱሉልታ መስጊድ ኢማም ነው። ኢማም ነው ዋና የሱሉልታ መስጊድ ኢማም ነው። ፋይል ሙሐመድ በእኔ ላይ ዋሸ፣ ቀጥታ መኖሪያውን ጀሃነም ያደርግ ብሏል አደለ? ተስማማን። ሙሐመድ እንዲህ ብሏል አላለም? መልስልን። እኔ ሀዲስ ውስጥ ከማድረግ አላምንም። ስለዚህ ይሄ ሰውዬ በሙሐመድ ላይ እየዋሸ ነው ማለት ነው። በሙሐመድ ላይ እየዋሸ ነው ማለት ነው። እናመሰግናለን። ስለዚህ ይሄ ኡስታዝ አለላ ይደርሰዋል። መኖሪያ ገሃነም ነው። ሱሉልታ ላይ ያላችሁ የዚህን ኡስታዝ ትምህርት ሁጥባ የሰማችሁ መኖሪያችሁ ገሃነም ነው። ማን የነገራችሁ? እዚህ ጋር የምታዩት ካሊድ ቢን ወሊድ ምን እያለ ነው? ሙሐመድ ደሜ ከደሙ ጋር የተቀየጠ የገሃነም እሳት አይነካውም ያለውን ይሄ ያስተማራችሁ ውሸት ነው። ሙሐመድ እንደዛ አላለም። ይሄ ኡስታዝ በሙሐመድ ላይ እየቀጠፈ ነው። አስጠጋው በደንብ ራሱም እንዲያየው። ይሄ ኡስታዝ ቀጣፊ ውሸታም ነውና መኖሪያው ገሃነም ነው ብሎናል። እናመሰግናለን። ቴንኪው
ይሄ ብቻ ሳይሆን እሺ እንዳለ ኪታቦቹም ውሸት ናቸው ማለት ነው። እንደዛ ብለው የጻፉት አይደለ ካሊድ? ሳሂህ ያሉትም እነ በስሪም እነ ምስድራቅም እና ላኪሚ ላይ የተቀመጠው በመሐመድ ላይ ዋሽተው ነው አይደለ? አጎቴ ካላየሁ ኋላ ምንም እኮ ነው ያለ። እኔ ዶይፍ ነው አልቀበል እኮ እኔ ዶይፍ ነው። ስለዚህ እየዋሹ ነው አይደለ? እየዋሹ ነው። አልባሃቂ ዋሽቷል። አልባሃቂ መዋሸት አልመዋሸት አለው። ኦኬ ዶይፍ ነው ሐዲሱ ዶይፍ ነው፣ ሰሂህ አይደለም። ድጋሚ ይኸውልህ ሳሂህ ያሉት እነማን መሰሉ? አልዳርቁጥኒ ሳሂህ ብሎታል። አልሐኪም አልባዘር አብዱል ያሊያ አብዱል ነሂም ሳሂህ ብሎታል። አልባሃቂ አልሐትሚያ እሱም ምን ብሎታል? ኮንሲደር ዛት ዘ ቼን ኦፍ ዘ ናሬሽን ዘ ሐዲስ ቱ ቢ ሳሂህ አውተንቲክ። እነዚህ ሰዎች በጠቅላላ እነዚህ እና አልባሃቂ በነገራችን ላይ መጽሐፉ ላይ ጽፎለታል ለብቻው። ስለዚህ ሰሂህ ነው፣ ተቀባይነት ያለው ነው፣ አውተንቲክ ነው ብለውታል። ስለዚህ እነዚህ ሰዎች በሙሉ እየዋሹ ነው እያልከ ነው አይደል? ያ እናመሰግናለን። ከስር ላላችሁ ቴንኪው። የመሐመድ ደም የጠጣውን ሰውዬ ደሙ ከደሜ ጋር ይገናኛል ያለው በጣም ብዙ ቦታ ነው ያለው። ባይዘ ኡስታዙ ዋሽቷል። ስለዚህ እኛ አይደለንም ውሸታሞቹ። እነ ሀተሚ እነ አልባሃቂ ሌሎችም አይደለ ውሸታም ናቸው። ከሀዲሱ ቀጥሎ ምንም ይመጣ ነገር አዳምጣ። ስለዚህ ውሸታምና ወራዳ ስለሆኑ እናመሰግናለን። አሁን ኔክስ የመሐመድ ላይ ተጠጣላ ጠጣ የመሐመድ ላይ ብታገኝ ተጠጣላ ጠጣ። ለሀጭ አትበል ወንድሜ ታየር አጎቴ ታየር። ለሀጭ ለምንድን ነው የማልለው? አክታው ምንድን ነው የሚባለው? ለሀጭ አይደለም። ለሀጭ ለአንተ የምታረበርበው ምራቅ ነው። ለሀጭ አይባልም። አንድ ለቃልህ እኮ ነው። የተጉመጠመጥከው ምንድን ነው የሚባለው? የተጉመጠመጥከው ነው መጉመጥመጥ ይባላል። ለሀጭ አይደለም። እሱስ የተጉመጠመጥከው እሱን ያጠጣኝ ለመሐመድ። ይኸውልህ በሚርቃና ምራቅህን መቆጣጠር ሲያቀጥህ ወይም የህፃን ልጅ ሳያስበው የሚወጣው ነው ለሀጭ የሚባለው። ብራዘር እንደዛ ሳይሆን ምንድነው ልዩነቱ? ለሀጭና ተጉመጥምጦ የሚተፋው ምራቁ ከለሀጭ ጋር ምንድነው ልዩነቱ? ዋሬቨር ኢት ኢዝ ምንም ብትለው ምን ይለውጣል ነው ልዩነቱ? ምንድን ነው? ቆይ ምንም ልዩነት አይኑረውና ንጥረ ነገሩ ልዩነት አለው። ብታገኘው ትጠጣዋለህ ወይ ነው? አክታ ተፋ። ቆይ አክቱ ብሎ ተፋ፣ ተግመጥምጦ ተፋ፣ እንደዚህ ፈሰሰ። ልዩነቱ ምንድን ነው? ንጥረ ነገሩ ይለያል። ብታገኘው ትጠጣዋለህ ወይ ነው? the most important question I can tell you yes of course። በደንብ አድርጌ ነው የምጠጣው። እሱም በመጠጣት ምንድን ነው የምታገኘው? የመጀመሪያው ነገር የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ አገኝበታለሁ፣ መቀበሌን አረጋግጥበታለሁ። ምንድነው እሱ ማለት? ምንድነው ጥቅሙ? የመሐመድንም የተጉመጠመጠበት የእሱን ምራቅ ጠጥተህ ምንድነው ጥቅሙ? ሁለተኛው ደግሞ በረካ ታገኝበታለህ፣ ይገኝበታል ተብሏል፣ ይገኝበታል። ስለዚህ በመሐመድ ካካ ነው አይሜን ቆሻሻ ከእሱ በሚወጣ ምራቅ ነው በረከት የሚሰጥህ አላህ። ይሄ እንግዲህ እዛ ላይ ይቀራል። አየኸው? አሁን ዋና ትምህርቱን ከፈለግከው እንዲህ አይነት ነገራቶች ነቢዩ ሰለላሁ ዐለይሂ ወሰለም ላይ የሚቀሩ ነገራቶች ናቸው። ደሙን ጠጣው ምናምን ያልከው ሀዲሱ ተዘግቧል፣ ሀዲሱ ወርዷል። ያኛው ሀዲሱ ይኸው እንደፈለግክ ብታደርገው አልኩህ እኮ ሆነም አልሆነም። እንግዲህ አትቃባት። ነቢዩ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበሩት አያስረዳኝ። ኡዱ ማለት ነው። ኡዱ ማለት ምን ማለት ነው? እንደገና ሌላ ትምህርት ላስተምር ስለ ኡዱ ደግሞ። ይኸውልህ አጎቴ ታየር እፎይ አዳምጠኝ። ዋናው ነገር ከትምህርቱ የምትቀስመው ነገር ነው። አሁን እኔ ግን ኡስታዝ ነኝ ብዬ ወይም ሸህ ነኝ ብዬ እና ምራቄን ጠጡ ወይም ደሜን ጠጡ፣ ይሄ አይሆንም። አንዳንድ ቦታዎች ላይ ይሄ ይደረጋል፣ ይከሰታልም። አሁንም ያደርጉታል። ቃል ልክ የላለሁ ምራቃቸውን ያጠጡ አሁንም አሉ አይደለ? አሉ። ያንን አሁን የሚደገፍ አይደለም ነው። እሱና ተከትለው አሁን ድረስ ውሃ ዘው ይመጣሉ እያሉ ይተፉላቸዋል፣ እሱን ይጠጡታል። አሁንም አለ። ቃል ሊንክ ልክ የላለሁ። የሚያደርጉ የሉም ሳይሆን ምልህ ግን ያ ደግሞ ሩቃ ይባላል። በሲሕርና በጅን ላይ ሲቀራ ነፍኽ ይባላል። ደግሞ ያ ደግሞ ምንድነው? ትንፋሽ ነው የሚወጣው እንጂ ይሄ ትክክለኛ ዛቱ ምራቁ አይጠፋም ነው የምትለው። ዝቅ አድርገው ትንሽ ሲግኒፊካንት የሆነ ምራቅ
አይወጣውም። ዴን አፍተር ያንን ነገር ትጠጣለህ። ኖ ብዙ ቦታ እኮ ሊኖር ይችላል አልኩህ እኮ። ስለዚህ እየተፋለ ሊኖር ሴጣን የሚረቃው በምራቅ እንደዚህ ብሎለት ነው። ወስዶ ይጠጣል። ጸበል ለመሆኑ ነው። አይ ደግሞ ጸበል ይቃሉ እነዚህ ሰዎች። አሁን እንደዚህ ምራቅ ሱና ነው አክቹዋሊ። ቆይ ደግሞ ኢምፖርታንት ነገሩ እሱ አይደለም፣ ቁርአኑ ነው ዋናው ነገር። እንስማማ እሺ። ይህንን ሱና የወሰዱት ከመሐመድ ነው። የመሐመድን ይሄ አይነ ቡዳ ሲበላ እንትን ለማስራቅ ሴጣን ለማስራቅ ምናምን እያሉ የእሱ ምራቁን ይተፋባቸው ስለነበረ እንደገና ደግሞ የፀጉሩን እጣቢ እያጠቡ ይጠጡ ነበረ። አሁን ይህንን ማስቀጠላቸው ነው። እነኚህ እንዴት ነው መድኃኒት ሊሆን የሚችለው ነው? እኔ መሐመድ ፀጉሩ ታጥቦ የእሱ ተዛ የቡዳ ማስለቀቂያ እሱን ጠጥቼ የእሱን እጁና ፊቱን ውዱ ሲያደርግ ቃል እንዳለው እጁን ይታጠባል፣ ፊቱን ይታጠባል፣ እግሩን ይታጠባል፣ ከዛ ይበጠመጣል፣ ይተፋል። ያንን ጠጥቼ እንዴት ነው መድኃኒት የሚሆነው ነው? ሆላ በቃ ይሄ እኮ ነው ነገሩ። እንግዲህ ሃይማኖታዊ ሰው ስለሆንክ አንተ ይሄ ላስረዳህ አልፈልግም። አሁን ይሄ ውስጡ ላይ ምናምን አዚትሮማይሲን ስላለው ምናምን ብዬ ሜዲካሊ አላስረዳህም ነው። ምክንያቱም መንፈሳዊ ሰው ነህና እናንተ ያው በክርስትና እምነት ብዙ ጠልቄ ባላቅም ብዙ ነገር ታደርጋላችሁ። የአምላክ ስጋና ደም አይደለም ደምጠና የአምላክ ስጋና ደም ያድናል ስንል አንተ የፍጡር እጣቢ፣ የፍጡር ንፍጥ፣ የፍጡር የእግር እጣቢ ከምትጠጣ የፈጣሪ የክርስቶስ የአምላክ ስጋና ደም ያድናል ሲባል ለምን ትቃወማላችሁ? የአምላክ እኮ የአምላክ ስጋና ደም ምናምን ብዙ ኮምፕሊኬትድ ሆነ እኮ የእናንተ እምነት። አሁን አስረዳኝም ብለህ አታስረዳኝም። ስለዚህ የመሐመድ አክታ ይሻላል ማለት ነው። ሽንቱና አክታ ይሻላል እንዴ? በጣም እንጂ ያው ቀለል ያለ እኮ ነው። ቀለል ይላል በነገር ላይ 3 ነው 1 ነው 4 ነው 8 ነው ስጋው ተሰቅሎ ተወርዶ ምናምን ያለችው መሐመድን እጣቢውን የምጠጣ ይሻላል አክታውን የምበላ ይሻላል ነው። እና በጣም ቀለል ያለ አስተምሮት እኮ ነው። ለአእምሮ ቀለል ይላል በነገር ላይ ላይምሮ ቀለል ያለ ነገር እኮ ትክክል ነው ማለት አይደለም። ደስ የሚለው በነገር ላይ እስልምና አሁን የእናንተ አሁን በጣም ኳንተም ፊዚክስ ነው የሚሆነውና አንዳንዴ ዝም እላለሁ በነገር ላይ ቁርአን ኮም ነው የሚለው ስሙ ማን ነው? ቁርአን ኮም ነው አይ ቁርአን ኮም ነው ማለት የሚለው አይደለ? አረብኛ አታነብም እንዴ? ቁርአኑል ከሪም ነው የሚለው ከሪም ነው። ኦኬ ሶሪ። እና በደንብ አስተውል እና ቀለል የሚል ነገር ስላሴን አስረዳኝ እስኪ። ኳንታም ፊዚክስ ነው የሚሆነው እናንተ አልክ። አስረዳኝ ስላሴን እስኪ። እኔ ክርስቲያን መሆን ብፈልግ ምን ልረዳ እኮ? ኳንታም ፊዚክስ ከባድ ነው አይደለም ብለውናል። ኳንታም ፊዚክስ ኧረ ተምረናል ብሮ በጥሰናል ዩኒቨርሲቲ። እሺ ኳንታም ፊዚክስ ትንሽ ከበድ ይላል። እሺ ወደፊት ቴክኖቨር የሚያደርገው ሜይ ቢ ሳይንሱን እሱ ነው የሚሆነው። ኤኒዌይስ ኳንታም ፊዚክስ እንደ ኳንታም ፊዚክስ ከባድ ሆነብን አልክ። ፈጣሪ ከኳንታም ፊዚክስ ያንሳል ብለህ ነበር የምጠብቀው ማለት ነው እናንተን? ከኳንታም ፊዚክስም ያነሰ በቀላሉ በማትስ ሂሳብ በቀመር የሚታወቅ ነው ብለህ ነው የምታምነው አንተ ፈጣሪ ማለት? የሆነ ምን መሰለህ፣ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አሁን እኮ ይሄንኛው እኮ እኔ አሁን ጃሂል በሆነ ራሱ ለጃሂሎች የምንነግረው ነው። አየኸው አይደለ? ህፃናትም ይረዳዋል፣ መሀይምም ይረዳዋል። እኔ አሁን መሀይም ነኝ፣ ብዙ ስለ እምነት አላውቅም። ቁል ሁወ አላሁ አሐድ አላሁ ሰመድ። በቀኝ ዩኒቨርሲቲ በጥሻለሁ አልክ እኮ አትሊስት ዩኒቨርሲቲ ከበጠስ ይህ አሁን እኮ ኢሬሌቫንት ነገር ነው። ቁል ሁወ አላሁ አሐድ በል እርሱ አንዱ ነው። አላሁ ሰመድ እሱ መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልወለደም ወለም ይውለድ ወለም ይህ አሁን አልወለደም አልተወለደም። ሰው ምን እንደዚህ ለህፃን ነገርከው አንድ ነው አልከው። ስለዚህ ምንድን ነው ሰዋት አንድ የሚለው ራሱ በአይምሮ የሚመጣው ከዛ ምንድን ነው ከፍጡር ጋር እቺ የሂሳብ ቁጥርን ማለት ነው። ሁለት እያለ የተማራትን ቁጥር እየነገርከው ከፍጡር ጋር እያመሳሰልክ እየነገርከው ነው። ስለዚህ አምላክም ሆነ ማለት ነው። ሪዲዩስ ዳርገኸው ወደ ፍጡር ውስጥ ከተኸው ኢሳም ቀመር ውስጥ ከተኸው ገና የኬጂ ተማሪዎች ለእነሱ የሚሆን ነው አልከን። እኛ ደግሞ ምን ብለን እናምናለን መሰለህ? እኛ ምን ብለን እናምናለን መሰለህ? ትንቢተ ኢሳያስ ምዕራፍ 40 ቁጥር 18 ነው የሚናገረው
እንዲሁም ትንቢተ ኢሳያስ ምዕራፍ 45 ላይ እግዚአብሔር ምንም አምሳያ የለውም ብለን ነው ምናምን አምሳያ የለውም። ስለዚህ ምንም ነገር የማይመስለው ከሆነ ዝም ብለህ ቀለል አድርገው አንድ ነው ብለህ ከኔ ጋር የምታመሳስለው እኔ አንድ ነኝ እሱም አንድ ነው እንደዛ የምትለው አይደለም። ቁጥር ራሱ አይገዛም። አንድ መሆን ራሱ ተመሳሳይነትን ያስይዛል እንዴ? ያስይዛል። አትሊስት አንድ የሆነ ነገር ሁሉ ይመሳሰላል ማለት ነው። በቁጥር ተመሳሰል አንድ አትሊስት በቁጥር ተመሳሰል እኔ አንድ ነኝ እሱም አንድ ነው። ለምን ምስቀው አንተም አንድ ነው። ምን የሚመሳሰል ነገር አለ? ጣልቃ ትግባ ዝም ብለህ ይመሳሰላል። ምክንያቱም መመሳሰል ከብዙ አይነት ይነካል፣ ከብዙ አይነት ይነገራል። ከመልክ ሊነገር ይችላል፣ ከአካል አንጻር ከቁጥር አንጻር ሊነገር ይችላል፣ ከባህሪ አንጻር ሊነገር ይችላል። ለምሳሌ ከባህሪ አንጻር እኔ እናንተ ሰውነን እንመሳሰላለን። ባህሪ የሰውነት ባህሪ ሼር ስለምናደርግ፣ በመልክ ግን እኔ እናንተ አንመሳሰልም ልንባባል እንችላለን። እከሌና ከሌ አንድ አይነት ናቸው ተመሳሳይ ናቸው ይባላል። ከሌና ከሌ ተመሳሳይ ከሌና ከሌ አይመሳሰሉም ስትል እኔና አንተ አንመሳሰልም ስንል እኔ ሰው ሆኜ አንተ ሰው ሳትሆን ቀርተህ አንተ ሰው ሆነ እኔ ሰው ሳልሆን ቀርቼ አይደለም። ሁለታችን አንመሳሰልም ስንል በምንድነው? መልካችን ከለሩ ስላልተመሳሰለ ነው። በባህሪ የተለያየ ነው አይደለም። አንተም ሰው ነህ እኔም ሰው ነን። አንድ ባህሪ ነው ያለው አይደለ? ሰውነት አንድ ባህሪ ቢኖረንም በአካል ደግሞ ሁለት ነን። በአካል ደግሞ አሁንም ሁለት ነን። በአካል ሁለት ብንሆንም ደግሞ ተመሳሳይ አካል አለን። አንተ ሁለት እጅ አለ፣ እኔ ሁለት እጅ አለኝ። ሁለት እግር አለ፣ ሁለት እግር አለኝ። ሁለት አይን አለኝ፣ ሁለት አይን አለ። ሁለት ጆሮ አለ፣ ሁለት እነኚህ ስትራክቸራሊ ተመሳሳይ ነን። በስትራክቸር ደረጃ ፕሮሰስ ያደረግነው አካሎቶቹን ማለት ነው። ግን በመልክ አልተመሳሰልም ልንል እንችላለን። እንደገና ደግሞ በአካልም አልተመሳሰልም ልንልም እንችላለን። አንተ ሁለት እጅ ኖሮ እኔም ሁለት እጅ ኖረኝ፣ ሁለት እግር ኖሮ ሁለት እግር ኖሮኝ ተመሳሳይ ቁጥር ኖረን እንኳን አንመሳሰልም በአካልም ሊባል ይችላል። እንዴት? አንተ ወፍራም ግብዳ ልትሆን ትችላል፣ እኔ ቀጭን ልሆን እችላለሁ። ይህን መሰረት በማድረግ ውፍረትና ቅጥነትን በማድረግ ደግሞ አሁንም አንመሳሰልም ልንል እንችላለን። አየህ። ስለዚህ አንድ አካል ይመሳሰላል አይመሳሰል የሚባለው ዲፔንድ ይሆናል። ምንን መሰረት አድርገ ነው አይመስልም ይመስላል የምትለው ማለት ነው ለፍጡራን። ፈጣሪ ግን በምንም በቁጥርም በመልክም በሳይዝም በመጠንም በምንም ነገር ከፍጡራን ጋር አይመስልም። ስለዚህ ስንት አምላክ ነው ያለ? አሁን አንተ ቁጥር ጥራ ብልህ ቁጥር የለውም ነው የምትለኝ? የሂሳቡን ቁጥር እየጠራ የሂሳቡን ቁጥር የማትማትስ የሚከፈል ከፊትና ከኋላ አስከታይ ያለውን ቁጥር እየጠራ ፕሪሰፖዝ አድርገህ ከሆነ ፈጣሪ በሱ አይገለጥም እልሃለሁ። ነገር ግን አንተ ለምሳሌ ስላሴ በስላሴ ታምናለህ? ያ ስላሴ ማለት ስላሴ አደኔም ኢንዲኬትስ ሶስትዮሽ ማለት እኮ ነው። ሶስት ማለት ነው። አሁን ሶስት ስትል ምንድን ነው ብዬ እልሃለሁ። አሁንም አንድ ስትል እቼ ማትሷን አስከታይና ተከታይ ያላትን ቁጥር ከሆነ ኖ እልሃለሁ አልኩ። ለምንድን ነው እሷን ያልኩህ? አንድ ቁጥር በማትስ እንደተማርነው ፋይናይት ነው አደለ? አላቂ ቁጥር ነው አደለ? አንድ ነገር የሚያልቅ ነው አደለ? ተፊቱ አስከታይ ያለው ከኋላ ዜሮ አለው አደለ? አንድ ፈጣሪ ደግሞ እኛ ትራንሴንደንት ነው ኢንፋይናይት ነው ብለን ነው የምናምነው። ኢንፋይናይት የሆነ ነገር ፋይናይት የሆነ ነገር ይገልጸዋል ብለን አናምነው። ምንም አይገድበውም እኮ አሁን እሱን አስረዳሃለሁ። እንደዛ ከሆነ ምንም አይገድበውን በምንም አይለካውን ማይሰፈረውን በሚሰፈር በሚለካ በተገደበ ነገር አይገለጥም ብለን ካልን በኋላ በዛ ከገለጥ ነው በዛ ኤግዛክት ነው ካልን አስቸጋሪ ነው። ቁጥር አንድ ካልን መጠን አለው። ክብደቱ ይሄ፣ ውፍረቱ ይሄ፣ ቁመቱ ይሄ ተብሎ የሚገለጥ ነገር ነው። አንድ ሁለት ሶስት ተብሎ የሚቆጠሩ ነገሮች መጠናቸው ለሚታወቅ ቁመታቸው ይሄ፣ ወርዳቸው ይሄ፣ ሳይዛቸው ይሄ ተብሎ ለሚባል ነው። ፈጣሪ ደግሞ ኢንፋይናይት ነው ብለናል። ማለት ፋይናይት አይደለም። አሁን ለምሳሌ ንፋስን አንድ ሁለት ብለህ አንቆጥረውም። ስለዚህ አንድ ሁለት ንፋስን እንኳን ማንን ብርሃን ቤት ውስጥ ያለን ብርሃን እዚህ ውስጥ አሁን አንድ ብርሃን ሁለት ብርሃን ብዬ አልቆጥረውም። ያንን እንኳን ማልቆጥር ለምን ኢንፋይናይት አድርጌ ይህንን ፕሪሳፖዝ አድርጌ አንድ ብዬ ማልቆጥረው ብርሃንን ቤቴ ውስጥ ያለ ስንት ብርሃን አለ ቤቴ ውስጥ ብዬ ማልቆጥረው ፈጣሪ ደግሞ ብርሃንን የፈጠረ ከንፋስም የሚረቅ ከሁሉ ረቂቅ የሆነ ነው ብዬ አምናለሁ። በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው ብዬ አምናለሁ። ታዲያ እቺ ቁጥር አንድ ስል ይሄ አንድ ስል መጠን አለው፣ ይታወቃል፣ ሳይዝ አለው።
ቁጥሮች ሁሉ አንድ ሁለት የሚባሉት ከኋላቸው ያስከተሉት ከፊታቸው የሚከተላቸው አለ። አላቂ ስለሆኑ ማለት ነው። ሊቆጠሩ ሊለኩ ሊሰፈሩ የሚችሉ ናቸው። ማይቆጠሩ ነገሮች ይሰፈራሉ። አንድ ብርጭቆ ውሃ ሁለት ምናምን በብርጭቆ ውሃ ተብሎ ሊለካ ይችላል። ስለማይቆጠር ካውንቴብል ኢንካውንቴብል ነምበር የሚባል አለ። በግዑዛን ላይ እንኳን ለውሃ ውሃ ንፋስ እንደዚህ አሁን አንቆጥራቸውም። አንካውንቴብል ስለሆኑ አንድ ውሃ ሁለት ውሃ ምናምን ብለን አንቆጥርም። በቃ ነው የምንሰፍራቸው። እኛ ግን ሊቆጠሩ የሚችሉ አንድ ሁለት ሶስት የሚባሉ ግን ሊለኩ የሚችሉ መጠን ያላቸው ወርድ ያላቸው ሄት ያላቸው ናቸው። ፈጣሪ ደግሞ ቁመቱ እንደዚህ ወርዱ እንደዚህ ሄቱ እንደዚህ ከዚህ እስከዚህ በቦታ የሚካለል አይደለም። ከዚህ አንጻር እነኚህ ቁጥሮች ቤዝድ ያደረጉት ፍጡራን ነገር ላይ ስለሆነ ፈጣሪም ቁመቱ እንደዚህ ወርዱ እንደዚህ በሚለው ቁጥር ውስጥ አስበ ነው አንድ ነው ካልን ተፍጡር ጋር ማመሳሰል ነው። ታዲያ ለምንድን ነው አንድ ምንለው? አንድም ሶስትም እንዴት እንላለን? ለምን ትላላችሁ ብለህ አልጠይቀኛል አይደለ? አንድ ስንል አንድ ባህሪ አለ፣ አንድ መለኮት አለ እያልን ነው። አንድ ስንል ምን እያልን ነው? ያ የማይቆጠር ማይሰፈር ማይለካ ፍጡራንን ያልሆነ ሌላ የለም ለማለት ነው። እንደሱ ያለ እሱም አምሳያ የለውም፣ አንድ ነው። እሱን የሚመስል የለም። እኛም እኮ እንደዛ ነው። አላህ አንድ ቁጥርን ሰፖዝ አድርገን የሚመስል የለውም ለማለት እኮ ነው። ታዲያ ያ ተገናኘን ማለት ነው። ፕሪሰፖዝ ያደረግነው እኛ ምንድነው? እሱን የሚመስል የለም። ስለዚህ አንድ መለኮት አለ። በአንድ መለኮት እኛም እኮ እንደዛ ነው ያለው። እኛ አንድ ብለን ቆይ ቅጥታና ክላስ ውስጥ ስንት ሰው አለ ብትል ለምሳሌ ቆይ አንዴ ኔክስት ላይ እንምጣ እኮ ኔክስት ላይ እንገናኛለን። ስለዚህ አንድ መለኮት ስንል ሌላ ባህር የለም፣ ሌላ ፈጣሪ የለም፣ እርሱ ብቻ ነው። አንድ መለኮት ብቻ ነው ያለው እያልን ነው። ስፔሻል መሆኑ ማሳያ ነው ያ እንጂ ቁጥርን ቁጥርን ፕሪሰፖዝ አድርገን አይደለም። እች የምትካፈለውን ቁጥር ታሳቢ አድርገን አይደለም። አንድ ምን እኛ ግን ያንን ታሳቢ አድርገን ነው። እኛ ግን እሱን አናደርግም። አየህ፣ እኛ ደግሞ እሱን ታሳቢ አድርገን ነው። አላህ አንድ ነው ስንል ቁጥሩ ራሱ ይሄ አማርኛው ቁጥር አለ አይደለም ብራዘር? አላህ አንድ ነው ስንል ሁለት አይደለም ሶስት አይደለም ማለታችን ነው። በነገር ላይ አላህ ብቸኛ ነው። ስለዚህ ቁጥርን ብቸኛ ነው ማለት ነው። ጎበዝ፣ ቁጥርን ታሳቢ አድርገህ ከሆነ ቅድም ቁጥርን ዲፋይን ባደረግኩት መሰረት ቁጥሮች ከኋላቸው የሚያስከትሉ ከፊታቸው የሚሄድ አለና ፋይናይት ናቸው። መሀል ስለሆኑ ፋይናይት ናቸው። ስለዚህ አምላክ ፋይናይት ነው ማለት ነው። ትራንሴንደንት አይደለም፣ ኢንፋይናይት አይደለም። የፍጡራን መለኪያ የሚለካበት ቁመት አለው፣ ወርድ ያለው፣ ሄት ያለው የሚታወቅ ነው ማለት ነው። ምክንያቱም እነኚህ ፍጡሮች ሪፕሬዘንት የሚያደርጉት የሚታወቅማ ሊሆን አይችልም። ቅድም ተስማምተናል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እሱ አላህ አንዳች የሚመስለው ነገር የለም፣ ወለም የኩን ለሁ ኩፉወን አሐድ ይላል። ስለዚህ ኮንትራዲክሽን ሰልፍ ሪፊቴሽን ራስ ላይ እየሰራ ነው። ምክንያቱም ምን አመጣ መሰለ? ኢንፋይናይት የሆነውን ነገር ደግሞ ፋይናይት ይገልጠዋል ብለኸኛል እኮ። ምክንያቱም እኔ እኮ አይድን ኢንፋይናይት ነው ኢንፋይናይት አይደለም እኮ አላልኩም እኮ ቅድም። እሺ ወደ ኔክስት እንለፍ። እሺ ወደ ኔክስት እናልፍ። እንዴት እንደሚመስል ላሳየን። እኛ አንድ መለኮት አለ ስንል ያ አንዱ መለኮት አምሳያ የለውም ለማለት ከተጠቀምንበት፣ ነገር ግን እቺ ቁጥር የማትሷን ታሳቢ አናደርግም ካልኩህ መልካም። እዛ ላይ እኔ ላይ ችግር የለብህም። ጥያቄ ካለ እሱ ላይ እቀበልሃለሁ። አያዋጣችሁ የምትል አርጉመንት ካለህ ማለት ነው። እንደማያዋጣህ አንተን ግን እያሳየሁህ ነው። ኔክስት ግን እኛ በአካል ሶስት ስንል በአካል ሶስት ስንል እኔ የሚል ሶስት አካል አለ። አንድ ባህሪ ላይ አንድ መለኮት ላይ ሶስት አካል አለ። አምላካችን ቃል አለው። አምላካችን ሕያው ነው፣ ህይወት አለው። አምላካችን ልብ አለው፣ መገኛው እያልን ነው። አምላካችን ሙት አይደለም። አምላካችን ሙት አይደለም ስንል እስትንፋስ አለው። እስትንፋስ ስንል ይህንን ፕሪሳፖዝ እያደረግ ሳይሆን ሕያው ነው፣ የባህሪ ህይወት አለው። የባህሪ ህይወቱን አምላካችን ምን አለው እያልኩ ነው። የባህሪ ህይወት አለው። የባህሪ ህይወቱን ሁለተኛ አካል ብለን ጠራ። አምላካችን ቃል አለው። ቃሉ ግን እንደኔና እንዳንተ ዝርው ቃል አይደለም። የኔና አንተ ቃል ምንድን ነው? ድምፅ ነው፣ ማውጣት ነው። ከዛ ወዲያ ፍጡር ነው። የኔና አንተ ቃል በአየር ላይ ፈሶ የሚቀር ነው። ያንተና የኔ ቃል ምንም ማስራት ማይችል ማድረግ ማይችል ከአንተ ከወጣ ድምፅ ብቻው ነው የሚቀር ነው። የአምላካችን ቃሉ ግን ፍጡር አይደለም።
ዘላለማዊ ከእሱ ጋር ያለ ከእርሱ የተገኘ ከእርሱ የሚወጣ ከእርሱ ጋር ያለ ሁሉን የፈጠረ ሁሉን ያስገኘ ቃሉ ነው ብለን እናምናለን። ቃሉ ስለዚህ ምንድን ነው ብለን እናምናለን? አካላዊ ነው። አካላዊ ነው ስንል እንደዚህ እንደኔና እንዳንተ ቦዲ ያለው እያልን ሳይሆን መፍጠር የሚችል እኔ ማለት የሚችል ነው ቃሉ ራሱ። እንደኔና እንዳንተ ድምፅ አይደለም፣ አምሳያ ስለሌለው። ስለዚህ ሶስት አካል ስንል ቃል አለው አምላካችን፣ ህያው ነው፣ የባህሪ ህይወት አለው እያልን ነው። ስለዚህ ይሄ ቃል ምንድን ነው የሚባለው? ማንንም የሚመስል የለውም። ህያው ነው ያልከው የመጀመሪያው ማንም አላየውም። አለማየት ምን ችግር አለው? ማየትና ለማየትን ቀጥል። እሺ ማየት ካየኸው ምን ያመጣብሃል ማለት ነው? ካየኸው የሚታይ ከሆነ አምላክ በባህሪው የሚታይ ከሆነ እምነት ዕብራውያን ምዕራፍ 11 ቁጥር 1 ላይ እንደሚናገረው እምነት ስላላየነው ነገር ተስፋ ስለምናደርገው የሚያስረግጥ ነው ይላል። አምላክን በባህሪው ካየኸው እምነትህ ይቀርና ምን ይሆናል? እውቀት ይሆናል። አታምነውም ፈጣሪንም ማለት ነው። የመጀመሪያ ካየኸው በባህሪ ካወቅከው ፀጉሩ እንዲህ ነው ወይም ቁመቱ እንዲህ ነው እያልክ እንዲሁ ትፈላሰፋለህ እንጂ እምነት አይሆንም ማለት ነው። ትክክል ነህ፣ ትክክል ነህ። አለዚነ ዩእሚኑነ ቢልገይብ ይላል ቁርአንም ላይ። እነዛ በገይብ ሳያዩ ያመኑ ይላል ቁርአንም ላይ። ሳያዩ የሚያምኑ ብፁዓን ናቸው ይላል። ልምጣልህ። ቆይ እሺ፣ አላየኸውም ብለህ ስለጠየቀኝ ነው እኮ። አላዩትም፣ ፍጥሯኖች አላዩትም። ያን ነው አለማየታቸው። አሁን ችግሩ ምንድን ነው? ችግር አለው እያልኩ እኮ አይደለም፣ ጥያቄ ነው። እኔ እንዳምናለሁ ፈጣሪ የሚታይ ከሆነ አይን የሚያካብበው የሚያካልለው የሚያዋስነው ከሆነ ፍጡር ነው። ልነግርህ እኮ ነው እሱን። እኔ አሁን ጥያቄ እያስተማርከኝ ነው አይደለ? አሁን ስለ እምነትህ እኮ እያስተማርከኝ ነው። አንተ አስረዳይ ብዬ እያስረዳኸኝ ነው። ቀጥል። እሺ። ስለዚህ ያልገቡኝም ብዥታዎች እያጠራሁን እንደሄድ ብዬ ነው። ስለዚህ እነዚህ በሶስት እንትናቸው ሶስት ናቸው ስትለኝ አንደኛው ማንም አላየውም ወይም ምንድነው መለኮት ነው ብቻውን ነው አንድ ነው አልከኝ። ሁለተኛው ደግሞ ባህሪው ነው አልከኝ አይደለ? እሺ። ሶስተኛው ደግሞ ቃሉ ነው አልከኝ። እሺ። ቃሉ ደግሞ እንደኔና እንዳንተ ሳይሆን ፍጡር ያልሆነ ምናምን ነው አልክና አይ ቲንክ ቃሉ ማለት ኢየሱስ መሰለኝ አይደለ? እሺ ነው አይደለ? እንዳልሳሳት ብዬ ነው። ያው ቀጥል። እሺ። በስጋ የተገለጠ በስጋ ሲገለጥ ኢየሱስ ይሆናል። እሺ። በመጀመሪያ ላረመ በስጋ ሲገለጥ ኢየሱስ ይሆናል። በኩነትኛ ብለን እናምናለን። አብ መገኛ ሶርስ ወይንም ደግሞ ልብ ብለን እናምናለን። ያ መገኛው ወይንም አባት ብለን የምንለው ምን አለው? ቃል አለው። የባህሪ ህይወት አለው። ቃል አለው። የባህሪ ህይወት አለው። የባህሪ ቃሉን ልጁ ወይንም ወልድ እንለዋለን። የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። አሁን ቀጥል። ስለዚህ ወልድ ስለ ወልድ ነው የነገርከኝ አይደለ? ወልድ ማለት ኢየሱስ ነው። በስጋ ሲገለጥ ኢየሱስ ይሆናል። አሁን ጥያቄ ምንድን ነው? ጥያቄ ምንድን ነው? አሁን አብና መንፈስ ቅዱስ ፍጡራኖች አይተውታል አላዩትም? አብና መንፈስ ቅዱስን ፍጡራን አይተውታል አላዩትም? የስ ኦር ኖ ኩዌሽን ነው። አይተውታል ኦር አላዩትም ነው። አይ ሆፕ ሶ። መልካም ምላሹ ምንድነው? አብና መንፈስ ቅዱስን ፍጡራን አይተዋል አላዩም። እግዚአብሔር በባህሪ የሚታይ አይደለም። እግዚአብሔር በባህሪ የሚታይ አይደለም። ስለዚህ አላዩትም። ስለዚህ በባህሪ የሚታይ አይደለም ካልኩ በአካል ከፍለህ አብና መንፈስ ቅዱስ ይታያል አይታይ የሚለው አያስኬድም ማለት ነው። ወልድም አልታየም ማለት ወልድ እኮ ለብቻው ታይቷል ብዬ ነው። ወልድ እኮ ታይቷል ብዬ ነው። በባህሪ አልታየም። ባህሪው እዛ ሲያደርግ የነበረው ባህሪው አይደል እንዴ? ለምሳሌ ሲምራቸው የተቀጡት አውፍ ሲላቸው ነበር። ያ እኮ ባህሪ ማለት እኮ ባህሪ ነው አይደለ? ሲቸገሩ አይናቸውን አብሶ ሲያበራላቸው፣ ለምጥ የነበሩትን ሲያድናቸው፣ ይሄ እኮ ባህሪው እኮ ነው። ወልድ ማለት ምን ባህሪ ያለው? ወልድ እኮ አስተማሪ ነበረ፣ እንዲህ ነበረ ይባላል። ባህሪ ነው። ሌላ ባህሪ ምን አለው ታዲያ? አዳምጠኝ። ክርስቶስን ያየነው በስጋ ነው። የማይታየውን ያየነው በስጋ ነው። ያ
አስቀድሞ ማይታየው ረቂቅ እርሱ ሁሉን የሞላ ሁሉን የሚገዛ ከቦታና ከስፔስ ውጭ ያለው የማይታየው በሚታይ ስጋ ተገለጠ። ለምሳሌ ከመታየት አንጻር ስላነሳ ቶማስ ጠይቆ ነበረ። ዮሐንስ ወንጌል ምዕራፍ 11 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ዮሐንስ 14 ቁጥር 9 እስከ 11 አብን ብቻ አሳየንና ይበቃናል አለ። እስከዛሬ ከአንተ ጋር ስኖር አታውቅም እንዴ? አብ በእኔ እንዳለ እኔ በአብ እንዳለው አታውቅም አለው። እኔን ያየ አብን አይቷል አለው። ቅድም ያነሳውን በባህሪ ስለሚመሳሰሉ አብ የሚያደርገው ወልድ ስለሚያደርግ ማለት ነው። በባህሪ ታዲያ እንዴት ነው ብለህ ስለጠየቀኝ አብ የሚያደርገውን ሁሉ ወልድ ስለሚያደርግ፣ ወልድ የሚያደርገውን ሁሉ አብ ስለሚያደርግ እኔን ያየ አብን አይቷል አለ። ያ ማለት ግን አብ እንዲህ በስጋ ተገልጦ ወይም ደግሞ በስጋ እንደ ኢየሱስ እንደዚህ ስጋ ደም ያለው ነው ማለት አይደለም። ይህንን እንዳትል ደግሞ ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ እግዚአብሔር መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ከነገራቸው በኋላ እነሱ ጋር ሲገለጥ ሐዋርያቶቹ ጋር ሲደነግጡ መንፈስ ስጋና ደም አጥንት የለውም ይላል። እግዚአብሔር መንፈስ እንደሆነ ነግሮናል። ስለዚህ እኔን ያየ አብን አይቷል ሲል አብም እንደሱ ስጋና ደም አጥንት አለው ማለት አይደለም። ነገር ግን በባህሪ አንድ ነን። ስለዚህ እኔ ማደርገውን አብ ያደርጋል፣ አብ የሚያደርገውን እኔ ያደርጋለሁ። እኔን አየህ ማለት እኔን አመንክ ማለት በአብም ታምናለህ እንዳመንክ ነው ማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አብ የሚያደርገውን እኔ ያደርጋለሁ፣ አብ እስከዛሬ ይሰራል አባቴ እኔም እሰራለሁ ብሎ አስቀድሞ ስለነገራቸው ማለት ነው። በባህሪ ስልህ ቅድም ምን እያልኩ መሰለ? በስጋ ሳይገለጥ በስጋ ተገልጦማ ማይታየውን አየን፣ ማይዳሰሰውን ዳሰሰን፣ ማይነካውን ነካን ብለን እናምናለን። እኛ ምን ስለሆነ በስጋ ስለተገለጠ ማይታየው፣ ማይዳሰሰው፣ ማይነካው በእግዚአብሔር መልክ ሲኖር የነበረው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን ራሱን አሳልፎ ሰጠ ይላል። ቆላሲያስ ምዕራፍ 2 ቁጥር 9 ላይ ደግሞ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። የመለኮት ሙላት በሰውነቱ ተገልጦ የሚኖረው ቃል መለኮት ብቻ በነበረበት ሰዓት ላይ ሰውነት ገንዘብ ሳያደርግ ወይም በስጋ ሳይገለጥ ሊዳሰስ፣ ሊነካ፣ ሊታይ አይችልም። ነገር ግን የመለኮት ሙላት በሰውነቱ ተገልጦ ሲኖርስ በያዘው ስጋ፣ በነሳው ስጋ፣ በተዋሃደው ስጋ ይታያል። ለምሳሌ ኤግዛምፕል ነው። ይሄ ብረት ነው ብለህ አስብ። ይሄ ብረት የጋለ ብረት ነው ብለህ አስብ። ይሄ የጋለው ብረት ስታየው ብረት ብቻ ነው የምታየው ወይንስ እስከነሳቱ ነው የምታየው? ምን አልከኝ? ይሄ ብረት ነው ብለህ እናስብ። ብረቱ ቢግል ቀይ ቢሆን ምኑን ነው እያየህ የሚሆነው? ቀይ የሚሆነውን ነገር ነው የማየው። ብረት ነው የምታየው ወይንስ እሳት? የጋለ ብረት ነው የማየው። የምትይዘው ብረቱን ነው ወይንስ እሳቱን? ብረቱን ነው የምትይዘው እንጂ እሳቱ የለም አለ። እሳቱ ሊያዝ ይችላል። እሳቱ ነበልባል ይያዛል? አይያዝም። ታዲያ እንዴት ተያዘ? ኤኒዌይስ እንዴት ተያዘ? የብረቱን ገንዘብ ገንዘብ አድርጓል። እሳቱ የብረቱን ገንዘብ ገንዘብ አደረገ። ብረቱም ደግሞ የእሳቱን ገንዘብ ገንዘብ አደረገ። ብትመታው ብረቱን ብቻ አይደለም የምትመታው፣ እንደፈለግ ይታዘዝላል። ብረቱን ስመታው ለምን? እሳቱን ስለተዋሃደ። እሳት ነበልባል ነው፣ የሚመታ አይደለም፣ የሚያዝ አይደለም፣ የሚጨበጥ አይደለም። ነገር ግን ያ እሳት ብረቱን ስለተዋሃደ በብረቱ አማካኝነት እሳቱ ይታያል። በብረቱ አማካኝነት እሳቱ ይነካል። እሳቱ በባህሪው የሚጨበጥ የሚዳሰስ አልነበረም። ስለዚህ መለኮት የሚታይ አይደለም፣ የሚዳሰስ አይደለም፣ የሚነካ አይደለም። ነገር ግን በስጋ ምን ተገለጠ? በስጋ የመለኮት ሙላት ተገልጦ ስላለ በዛ ታየ ማይታየው እንላለን። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም አንድያ ልጁ በአባቱ እቅፍ ያለ እርሱ ተረከው ይላል። ማንም ሊያየው አልቻለም፣ ማንም አያየውም። ነገር ግን በስጋ ስለተገለጠ ተረከው ይላል። ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈተው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል፣ ሉክ እርሱ የማይታይ አምላክ
እርሱ ክርስቶስ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማያትና በምድር ያሉት ሁሉ በእርሱ ተፈጥረዋልና እርሱ ከፍጥረታት ሁሉ በኩር ነው። ስለዚህ እርሱ የማይታይ አምላክ ምሳሌ ነው። እንዴት? በስጋ ተገለጠ። ለማይታየው አምላክ ሁሉ የተፈጠረው በማን ነው? በእርሱ በወልድ። ዕብራውያን ምዕራፍ 1 ቁጥር 3 እንደሚናገረው ማለት ነው። ሪፕሬዘንታቲቭ ነው ማለት ነው። ሪፕሬዘንታቲቭ ማለት ስለማይታየው አምላክ ሪፕሬዘንት አድርጎ ነው የመጣው የምትለው የመጣ ነው ማለት ነው። ወልድ ማለት ነው ኢየሱስ ቅድም ብያለሁ። አምላክ ወይም አብን ሪፕሬዘንት አድርጎ የመጣ ነው ማለት ነው። ያ አሁን እንደተባለው ማለት ነው። ሎክ አብ በሱ አለ አይደል? አብ የፈጠረው በማን ነው? አብ የፈጠረው ራሱ በልጁ እኮ ነው። አብ የፈጠረው ራሱ አምላክ ስትል የሚመለክ ወይንም ደግሞ የሚፈጥር ነው አይደለ? አብ ራሱ የፈጠረው እኮ በልጁ ነው። በእኔ አብ አለ አለን አይደለ? የማይታይ አለ በባህሪ ያ የማይታየው የማይዳሰሰው የማይነካው ግን አካላዊ ቃል ቃሉ በስጋ ተገለጠ። በሚታይ በሚዳሰስ በሚነካ ተገለጠ። እኔ አሁን አንተ ጋር ያልመጣሁብህ የኛውን ብቻ ላስረዳህ ብዬ ነው። አንተ ጋር ስመጣ ለሚገባ ብዬ አስባለሁ። ያ የማይታየው ቃል አይምን አብ ራሱ ልጁን ዓለማትን የፈጠረው በልጁ ነው። በቃሉ ነው የፈጠረው። በልጁ ነው የፈጠረው። በልጁ ወይንም በቃል ልጅ የተባለው ከእርሱ የተገኘ ከእርሱ የተወለደ ስለሆነ ልጁ ተባለ። ቃል ምንለው እናንተ ምን ብላችሁ ታምናላችሁ? ቁርአን ብላችሁ ትመምናላችሁ። ለምሳሌ ቁርአን ያላ ቃል ነው። ያላ ቃል ይታያል ወይ ብዬ ብልህ ምንድን ነው መልስህ? የአላህ ቃል ተጽፎ ታየዋለህ። እንዴት ሊታይ ይችላል? ያላ ቃል ቃሉ ተጻፈ አየ ነው። በወረቀቱ አማካኝነት ታየ አይደለ? ያንተ ቃል ሲጀመር ይደመጣል እንጂ አይታይም። ያላ ቃል ፍጡር ነው። ከኔ ቃል ጋር አታገናኝ፣ ትበላለህ። ቅድም አታመሳሰል ብዬ እያመሳሰልክ ነው አይደለም። ስለዚህ አጎቴታ ቃል የሚባለው አካል ቃል የሚባለው ነገር ሲጀመር የሚደመጥ ነው እንጂ። ስለዚህ ቴንኪው እናመሰግናለን። ስለዚህ አላህ ፍጡር ነው የምንለው ለዚህ ነው። የአላህም ቃል እንደኔ ድምፅ ነው እያልክ ነው። ድምፅ ደግሞ ምን ይፈልጋል? ቆይ ሳውንድ ዌቭ ይፈልጋል ለመደመጥ። ድምፅ ሳውንድ ዌቭ ይፈልጋል። ሳውንድ ዌቭ ደግሞ ኢዘር ጋዝ ስቴሽን ወይንም ደግሞ በሶሊድ ወይም በሊኩዊድ ውስጥ ነው የሚያልፈው። ስለዚህ አላህ እንደኔ ፍጡር ነው እያልከው ነው። የሚደመጥ ድምፅ ነው ያለው። ዝሩ ቃል ድምፁ ወጥቶ እንትን የሚል ማለት ነው። ከፍጡር ጋር እያመሳሰልከው ነው። አላህ እኔ አላመሳሰልኩትም ከፍጡር ጋር። ካላመሳሰልክ አላህ ያያል። ድምፁ ይሰማል አይሰማም እንዴት ትላለህ? ካዳ እንዴት ይሰማል? መላኢኮች ሰሙት ይላል እኮ። ስለዚህ በጩኸት በድምፅ ነው። ስለዚህ የአላህም ቃል ማለት ነው። ቁርአኑም ይሄ ለምሳሌ እሺ ላቅልልህና ይሄ ቁርአን ፍጡር አይደለም። ይሄ ቃል የውመል ቂያማ ፋይን በቃ እናንተም የምትሰሙት ቃል አለ። ይኸውልህ ተስማማው። ወደ ቶፒኩ ለመመለስ ስል ተስማማው። ይሄ የምታየው ቃል ፍጡር ነው ፍጡር አይደለም? ቁርአኑ ምኑ ይሄ የምታየው ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? የአላህ ቃል ፍጡር ሊሆን አይችልም። መጎቴታ አይደል? ፍጡር ሊሆን አይችልም። ስለዚህ ይሄ እያየሁት ያለሁት ፍጡር አይደለም ማለት ነው። ለምን ፍጡር ይሆናል? የአላህ ቃል እኮ ነው። ቁል ኢነማ ሐረመ ረቢ አልፈዋሒሽ እያለ የአላህ ቃል እኮ ነው። ምንድን ነው እሱ? እሺ ፍጡር ካልሆነ ወልቁርአኑ ከላሙላህ ገይሩ መክሉቅን ይላል። ቁርአን የአላህ ቃል አይልም። እንደዛ ሚል አንድ ሽታውም ጥቅስ የለም፣ ሽታውም የለም። እንኳን ቁርአን ላይ ሐዲስ ላይ የለም። አሁን ያልካትን አታመጣልኝ። ይሄ አቅዋለ ሰለፍ ነው። ይሄ እና ኢማሙ አሁን እሱ ልስማማለህ። መረጃ ስለማታመጣበት ለጊዜው ፓራፍሬዝ አድርገን ወደ ቶፒኩ እንድንመለስ ለመግባባት ያህል ይሄ ቁርአን ፍጡር አይደለም ብለህ ነው የምታምነው አይደለ? እንደ እምነታችሁ የአላህ ቃል ነው ብለህ ነው የምታምነው። ይሄ ወረቀት ላይ ሲጻፍ ይታያል፣ ይዳሰሳል፣ ይነካል። ፍጡር ያልሆነ የአላህ ቃል በወረቀቱ አማካኝነት ይነካል፣ ይዳሰሳል አይደለ? እኛ ደግሞ ምን ብለን እናምናለን? የአብ የባህሪ ቃሉ በደንብ አስተውል። የማይነካው የማይዳሰሰው የማይታየው የባህሪ ቃሉ በስጋ ተገለጠ። ስለዚህ የመለኮት ምዕራፍ በስጋ ውስጥ ኢየሱስ ስጋው ነው ማለት ነው። ቆይ አንዴ፣ ስግው ቃል ነው ኢየሱስ ማለት። ስግው ቃል ስጋን የተዋሃደ ቃል ማለት ነው። አንተ የወረቀቱ አሁን ወረቀት ብቀደው ሰማይንና ምድርን የፈጠረው በሱ ነው ማለት ነው።
በቃል ነው የተፈጠረው ሁሉ። ስለዚህ ወረቀት ኢየሱስ ማለት ነው። ፕሊዝ ቃሉ ማለት ኢየሱስ ነው አይደለ? እንኳን ያዳምጣኝ። ቆይ እየተደማመጥን ነው። እየመለስክልኝ ብዬ ነው። በተቃራኒው ሰማይና ምድርን የፈጠረው በቃሉ ነው። ቃሉ ኢየሱስ ነው። ስለዚህ ሰማይና ምድርን የፈጠረው ኢየሱስ ነው ማለት ነው። እስኪ እንደዛ የሚል ጥቅስ አሳየኝ እስኪ። ቅድም እኮ አነበብኩልህ እኮ ወንድማችን። ኢየሱስ ታዲያ ሌላ ሶስተኛ ወገን ሆኖ ለምን ያወራል? እንትን ላይ መጽሐፍ ቅዱስ ላይ ፕሊስ እንደ ሶስተኛ ቁርአን። ስለዚህ ለምንድን ነው እንደ ሶስተኛ ሆኖ የሚያወራው? ማለት ቁርአን ደጋግሞ እንደ ሶስተኛ ሆኖ ያወራል። ቁርአን ውስጥ እኛ እያለ የሚያወራበት አለ፣ እነሱ እያለ የሚያወራበት አለ፣ እሱ እያለ የሚያወራበት አለ፣ ብዙ አይነት አለ። ይሄ ሂካያ ነው። ለምሳሌ እስኪ ኢየሱስ እኔ ፈጠርኩ የሚልበትን አሳየኝ እስኪ። ለምን እንደዛ ብሎ ያወራል ቁርአን ውስጥ? አንተ ጋር ሲሆን እንደምን እንትን ትላለህ? ማለት ለምሳሌ ስለ ታሪክ ሲያወራ እነ ሙሳ እንዲህ አድርገው እንደዚህ አድርገው ይላል አላህ ሱብሓነሁ ወተዓላ። እሺ ይሁን። ትእዛዝ ሲያዝ ለምሳሌ ቁል ብለህ በል ይላቸዋል። ኖ አላህ በራሱ አንድም ቦታ ሊያወራበት የለም። በራእይ ወይንም እንደዚህ ወርዶ ነው አይደለ? ቁርአን ቀጥታ ለመሐመድ እንደዚህ የተናገረበት አለ በጅብሪል ዓለይሂ ሰላም አማካኝነት ነው። ስለዚህ በራሱ ቀጥታ ያወራበት አንድም የለም ማለት ነው። ማለት ለጅብሪል ዓለይሂ ሰላም በጅብሪል ዓለይሂ ሰላም አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ነው የተወረደው። እሱና እንትና የምትለው እኮ ቀጥታ አይባልም። ይሄ እኮ ተዘዋዋሪ ነው የሚባለው። አላህ ቀጥታ መናገሩ በምንም ማድረጃ የለህም ማለት ነው። ስለዚህ ምን ይሆናል? ማን ጥገኛ ይሆናል መሰለ? ማን ጥገኛ ይሆናል መሰለ? ጅብሪል አለ፣ ከአላህ ጅብሪል አለ፣ ከዛ መሐመድ አለ፣ ከዛ ቁርአን ጻፊዎች አሉ። ቀጥታ አይባልም። አየህ፣ ይሄ ቀጥታ የሚባለው መቼ መሰለ? ቀጥታ የሚባለው ቀጥታን ያወራለው አንተ ቀጥታ የተጻፈ ነው የሚሆነው። ቀጥታ የተጻፈ እንደዛ ካልሆነ ደግሞ ምንን ትቀበላለህ መሰለን ነው። ቀደም አነበብኩልህ ዓለማት ሁሉ በልጁ ተፈጠሩ ሲል አልቀበልም ካልክ እኮ ለምን ይላል? እንዴ መጽሐፍ ቅዱስ ላይ ቀደም እያነበብኩልህ አላየም እንዴ? ምን ይላል? ዓለማት ሁሉ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ሁሉ ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ። ስለዚህ ቆይ ይሄ አሁን ቀጥታ ራእይ ተገልጾላቸው ይሄ ቀጥታ አይደለም ካልክ እኔ አንተን አላህ ለጅብሪል ነግሮ ጅብሪል ለሙሐመድ ነግሮ ሙሐመድ ለጻፊዎች ነግረው ከጻፊዎች የተገኘ ለምን አምናለሁ? አያ መጨረሻ ዘመን ላይ እዚህ ጋር ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ያ ውሽት በስጋ ሲገለጥ አስቀድሞ በስጋ አልተገለጠም። ነቢያትን ሲልክ ከቆየ በኋላ እሱ ማን ነው ይላል? የክብሩ መንጸባረቅና የባህሪው ምሳሌ ነው። ከባህሪው ጋር የሚመሳሰል ማለት ነው። የባህሪው ምሳሌ ከተባለ ከእርሱ ጋር የተመካከለ የተመሳሰለ። እናንተ አሁን በባህሪ እንመሳሰላለና ሰው በመሆናችን ውሻ የአንተ የባህሪ ምሳሌ ሊሆን ይችላል? አይችልም። ምናልባት ቁጥር አንዳንድ ባዕድ ከፊል ባህሪዎች ሊያመሳስሉ ይችላል። ይሄ እፎይ ውሻ ነው ቢባል በኔጌቲቭ ሳይድ ነው። ይሄ ግን የባህሪው ምሳሌ ሲባል ዓለማትን የፈጠረበት ስለሆነ ነው። ለዚህም ነው የባህሪው ምሳሌ ስለሆነ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን አለ። ለምን? በባህሪ አንድ ስለሆኑ። አስቀድሞ እርሱ ሕይወት እንደሚሰጥ አብ ሕይወት እንደሚሰጥ እሱ ሙታን እንደሚያስነሳ ከሱ ከበጎቹ ማንም ተእጆቹ ማውጣት እንደማይችል አብም ከአብም እጅ ማውጣት እንደማይችሉ ነገረ መጣና እኔና አብ አንድ ነን አለ። ይህን ጊዜ አይሁዶ የገባቸው ራሱን በባህሪ ከአብ ጋር እያስተካከለ እንደሆነ ስለገባቸው ሊወግሩ ድንጋይ አነሱ። እሱ በእንትንስ ቢሆን በምንድነው በመልእክቱስ ቢሆን ለምሳሌ ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ይላል። ወይም ደግሞ መን አጧዐኒ ፈቀድ አጧዐ አላህ አጢዑ ላህ ወአጢዑ ረሱል በመታዘዝ ቢሆንስ? አይገናኝማ። እኔን ታዘዙ እኔን የታዘዘ አላህን የታዘዘ ነው። አላህን የታዘዘ እኔን የታዘዘ ነው። ምን አገናኘው? እንደዚህ ማለት ይችላል መሐመድ? እኔና አላህ አንድ ነን ማለት ይችላል? ማለት ቁርአን ላይ የሚለው እንደዛ አይደለም
ያው ሐዲስም ላይ መታዘዝ ሌላ ጉዳይ አንድ ነን ሳይሆን ታዘዙ ማለት የእሱን ትእዛዝ እያዘዝኩ ነውና ታዘዙ ሌላ ጉዳይ ነው። እኔና አላህ አንድ ነን ማለት ይችላል። ከላይ እኮ ግን የሰጠኝ አባቴ ከሁሉ ይበልጣል ይላል። ያው ከኔም ይበልጣል ማለቱ ነው አይደል? የሚበላለጥ ነገር ደግሞ የተለያዩ ናቸው ማለት ነው። ከአባቴም ልጅ ሊነጥቃቸው ማንም አይችልም ይላል። እሺ መለስ አድርገው ቁጥር 7 ጀምሮ ላሳየህ። ከሁሉ ይበልጣል ይላል። ችግር የለም እኮ ላሳየህ። በጎቼ ድምፄን ይሰማሉ ይላል አይደለ? እኔም አውቃቸዋለሁ ይከተሉኛልም ይላል። ራሱ ያውቃቸዋል በጎቹ። እሺ ህዝቡ እንዳለ ያውቃቸዋል፣ እሱ የሚከተሉትን የሚያምኑትን። እኔም ምን አደርጋቸዋለሁ ይላል? የዘላለም ህይወትን እሰጣቸዋለሁ ይላል። የዘላለም ህይወት የሚሰጠው ፈጣሪ ፍጡር የዘላለም ህይወት የሚሰጠው ፈጣሪ ነው። የዘላለም ህይወት ደግሞ በማስተማርም ይሰጣል። ስታስተምረው አይሰጥም። ፕሊስ ትሰጠኛለህ። ሙሐመድ የዘላለም ህይወት ይሰጣል የሚል ትሰጠኛለህ። ያሰጥ ይሆናል እንጂ አይሰጥም። በደንብ ያሰጣል። አዳምጥ። በጎቼ ድምፄን ይሰማሉ አለ። እኔም አውቃቸዋለሁ ይከተሉኛልም። በጎቹ ድምፁን ይሰማሉ፣ ያውቁታል፣ ይከተሉታልም። እኔም የዘላለም ህይወትን እሰጣቸዋለሁ አለ። ፍጡርማ ራሱ የዘላለም ህይወት ተቀባይ ነው። በደንብ አስተውል። እሱ ራሱ የዘላለም ህይወት የሚቀበል የሚሰጠው ነው። ክርስቶስ ግን የዘላለም ህይወት በጎች ማለት ባይዞ እረኛ ማለት በብሉይ ኪዳን ደጋግሞ እግዚአብሔር እረኛችን ነው ተብሎ ተገልጿል። ያ ማለት ጠባቂያችን፣ የነፍሳችን መጋቢ፣ ተንከባካቢያችን። እረኛ በጎቹን ይጠብቃል። መልካም ሰመር ያለበት ቦታ ላይ አሰማርቶ አብልቶ አጥግቦ ይመልሳቸዋል። ተኩላን እንዳይመጣ ይከላከልላቸዋል። ከቀማኛ ከሌባም ይጠብቃቸዋል። ስለዚህ የነፍሳችን ጠባቂ በብሉይ ኪዳን ደጋግሞ እግዚአብሔር ብቻ ነው የሚሰጠው፣ ለእግዚአብሔር ነው የሚሰጠው። የበጎቹ ጠባቂ ተብሎ የሚባለው እግዚአብሔር ነው። ስለዚህ ከታች ያለው ጥቅስ እንሄዳለን። ስለዚህ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛልም። የሚከተሉት ምን ብለው ነው? ምን ለማግኘት ነው? እኔም የዘላለም ህይወት ሰጣቸዋለሁ። የዘላለም ህይወት እንዲሰጣቸው ነው። ለዘላለም ምን አይልም፣ አይጠፉም። ከእጄ ማንም አይነጥቃቸውም። ከእጁ ይነጥቃቸዋለ፣ ከእጁ ይነጥቃቸዋለ፣ ማንም አይነጥቃቸውም አለ። እሺ፣ ከዛ ከታች ምን ይላል ደግሞ? ስለዚህ ከእጁ ማንም ሊነጥቃቸው ካልቻለ የዘላለም ህይወት እንደሚሰጥ እሱም ከተማመንን፣ ከስር ደግሞ ስለ አባቱ ይነግረናል። አባቱ ከእርሱ ጋር አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ እንዳለች የሰጠኝ አባቴ ከሁሉ ይበልጣል። አንብበው እስኪ አስረዳኝ ይህንን። የሰጠኝ አባቴ መልካም፣ የሰጠኝ አባቴ ከሁሉ ይበልጣል አይደለ? ከአባቴ እጅም ሊነጥቃቸው ማንም ይችል የለም ማለት ነው አይደለ? ከልጁ እጅ ሊነጥቅ የሚችል የለም፣ ከአባቱ እጅም ሊነጥቅ የሚችል የለም። አባትና ልጅ በባህሪ አንድ ናቸው አይደሉም? እዚህ ጋር በባህሪ አንድ አይመስሉም። ያው አበላለጣቸው ነው። አንደኛው ትንሽ በባህሪ በለጥ ያለ ይመስላል። እዚህ ላይ አይልም። ለምን እንዳላለ ላሳየ። ምክንያቱም እሺ፣ በምንድን ነው የሚበልጠው? ከኔ ይበልጣል እኮ አይደለም እዚህ ጋር እያለ ያለው የሰጠኝ አባቴ ከሁሉ ይበልጣል ይላል እኮ። ከሁሉ ይበልጣል፣ ከፍጡራን ሁሉ ይበልጣል። ከማንም ከጣዖታውያንም ከምንም ኮንሲደር አይደረግም። ከሁሉ ይበልጣል። በአብና በወልድ መካከል አይደለም፣ እንደዛ እያለ አይደለም። ከሱ ምን አንዳች ልናገር አልችልም የሚለው ቆይ፣ ሌላ ቦታ አትሂድ። ይህንን አርጉመንት እንግደል። ቅድሚያ እዚህ ጋር ከተስማማን፣ ምክንያቱም በባህሪ አንድ መሆናቸውን እያሳየ ነው። የእኔ ፍቃድ ያንተ ፍቃድ አንድ ነው ለማለት ነው። የሰጠኝ አባቴ ከሁሉ ይበልጣል። ለምን? ቅድምም ብያለሁ መሰለ፣ አብ ልብ ብለን ወይም ደግሞ ሶርስ ብለናል፣ መገኛው ብለናል። ቃል ደግሞ አይምን ወልድ ደግሞ ቃል ብለናል አይደለ? እዚህ ግን ኢንዲፔንደንትሊ እየነገራቸው ነው። ግን ማለት ለየት ያለ እየነገራቸው ነው። ያ ሶስት አካል አሉ። ከወልድም ማንም ሊነጥቅ አይችልም፣ ከአብም ማንም ሊነጥቅ አይችልም። አብ የወልድ አባት ነው። አባቱ ከሆነ ደግሞ በባህሪ አንድ ናቸው። በባህሪ አንድ ከሆኑ ደግሞ በእነሱ መካከል ልዩነት የለም፣ በባህሪ ማለት ነው። ልዩነት አለ እንዳትል ደግሞ ቁጥር 30 ይዘጋብሃል እኮ ወንድማችን። በእነሱ መካከል መበላለጥ አለ እንዳትል እኔና አብ እንበላለጣለን ነው የሚለው ወይንስ አንድ ነን ነው የሚለው? ላይ ነው እንበላለጣ ይበልጣል የሚለው እንጂ እዚህ ጋር አብ አንድ ነን ይላል። እላይማ
ላይማ እኔ እና እሱን እንበላለጣለን አለም። ከፍጡራን አንጻር ምን አለ? ከአብ ማንም ይበልጥ። ምክንያቱም ከመንጠቅ አንጻር ነው። የዘላለም ሕይወት እሰጣለሁ ከእጄ ማንም አይነጥቅም ብሎ ነገረን። ቅድሚያ የዘላለም ሕይወት እሰጣችኋለሁ ከእጄም አይጠፋም ማንም አይነጥቃችሁም አላቸው። ከዛ ስለ አባቱ ደግሞ ሲናገር የሰጠኝ አብ ከሁሉ ይበልጣል አለና ከማ ከፍጡራን ከአባቴም እጅ ሊነጥቅ ማንም አይችልም። እኔና አብስ ምንድነን አለ? አንድ ነን። ስለዚህ ምን አለ መሰለ፣ በባህሪ አንድ ናቸው። የኔ በበጎቹ በእጄ ያሉት እኔ በማስነሳቸው ወይም ደግሞ እኔ ዘላለም ሕይወት የምሰጣቸው አብ ኖ አይሰጥ እያለ አይደለም። አንድ ነው የኔና የአብ። እነኛ በጎች የሚያውቃቸው ድምፁን የሚጠራቸው አንድ ነን ነው። ለዚህም ነው ራሱን ከአብ ጋር እኩል አድርጎ እያስተካከለ እንደሆነ ሲገባቸው በእኔና በአብ መካከል ልዩነት የለም፣ እሱ የሚያደርገውን እኔ ያደርጋለሁ፣ እሱ ለእኔ ሰጠኝ፣ እኔ ልዩነት በመካከላችን የፍቃድ የስልጣን የለም እያላቸው እንደሆነ ገባቸው። አንድ ነን ከእናንተ ጋር ግን አይደለም እያለ ሲላቸው እንደገባቸው ሲያውቁ አይሁዶች ሊወግሩት ድንጋይ ያነሱ፣ ተሳደበም አሉ ማለት ነው ይህንን በማለቱ። ስለዚህ ቁጥር ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። 5:30 ክፈትልኝ እስኪ። ቆይ እዛ እንሄዳለን። ዮሐንስ ወንጌል 5:30 በጣም ሽፍታ አስደረገን። ቁጥር 17 ኢየሱስ ግን አባቴ እስከዛሬ ይሰራል አለ፣ እኔ ደግሞ እሰራለሁ አላቸው ብሎ መለሰላቸው። በሰንበት መስራት የሚችል አብ ብቻ ነው፣ እግዚአብሔር ብቻ ነው። በአይሁዶች መሰረት የሚያውቁት ሰንበትን የሚሰራ ፈጣሪ ነው እንጂ እነሱ በሰንበት አክብረው ቀድሰውም ዘጸአት ምዕራፍ 20 ቁጥር 8 አካባቢ ጀምሮ ሰንበትን አክብረው ቀድሰውም ስለተባለ አይሰሩም። ታጥበው ቁጭ ነው። ሰንበትን ምንም አይሰሩ፣ ምንም የፈሰሰው አያቀኑ። ይሄ ቁርአን ላይም አለ። ሱረቱ በቀራ 65ኛው አያ ላይ ከ61 ጀምሮ በሰንበት የሰሩትን ወደ ዝንጀሮነት ቀይሯቸዋል አላህ በሰንበት ስለሰሯል። ክርስቶስ ግን በሰንበት ይሰራ ነበረ። ማርቆስ ወንጌል ምዕራፍ 2 ላይ ወደ መጨረሻ 34 ነው መጨረሻ አካባቢ ላይ የሰንበት ጌታዋም እንደሆነ ነገራቸው። ደግሞም ፈወሰበት በሰንበት። ከዛ እንዴት በሰንበት ይሰራል? ከፈጣሪ ውጭ ማንም አይሰራም አሉት። ምን ብሎ መለሰላቸው? ስለዚህ ሰንበትን በሰንበት ይህን ስላደረገ ሊከሱት እንትን አሉ። ኢየሱስ ግን አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር ተስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። ስለዚህ አሁን ይህ 2000 ዓመት በፊት የተጻፈ መጽሐፍ ነው። በደንብ አስበው። በጊዜው የነበሩ ሰዎች እንደኔና እንዳንተ አይደለም አረዳዳቸው። ሞሮፍ እንዴት ነው ምን እያለ እንደሆነ በደንብ ገብቷቸዋል፣ ተረድተውታል። ሰንበትን ይህን እንዴት ተረዱት ታዲያ? ይቅርታና ዮሐንስ ወንጌል 5:30 ላይ ደግሞ ያው መልእክተኛ እንደሆነና መላክ እንጂ ሌላ ነገር እንደሌለው ደግሞ ይናገራል። እዛ ላይ ትንሽ ተጣረሰብኝ። እስኪ ትንሽ አስረዳኝ እስኪ። እሷን ንገርና እንመለሳለን። በቃ ዮሐንስ ወንጌል 30 ላይ ያለው እኔ ከራሴ አንዳች ላደርግ አይቻለኝም እያለ ነውና፣ እንዴት እኔ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻምና ይላል። ወደዚህ ጋር ደግሞ መልእክተኛነቱን ትንሽ ስለ መልእክተኛነቱ ነው የሚያወራው። እሺ ከቁጥር 28 ጀምሮ እንደዚህ ይላል። በመቃብር ድምፁ የሚሰማው የፈጣሪ ነው የፍጡር ነው? ድምፁ የሚሰማ በመቃብር ውስጥ የሚቀሰቅሰው ሱረቱ ሐጅ ይመስለኛል ቁጥር 6 እና 7 ላይ በቁርአን ላይ ከመቃብር ውስጥ የሚቀሰቅሳቸው አላህ ብቻ ነው አይደለ? ድምፄን ይሰማሉ እቀሰቅሳለሁ ያለው አላህ ነው አይደለ? አይ ወነፊኸ ፊሱር ይላል። የዛን ጊዜ በቀንድ ላይ ይነፋል። ያ ነው የሚቀሰቅሳቸው። መጀመሪያ ከመቃብር የሚቀሰቅሰው ማን ነው? አላህ አይደለም ነውና? አዎ አላህ ነው የሚቀሰቅሰው። ስለዚህ ከአላህ ውጭ ያለ የሚቀሰቅስ የለም። ስለዚህ በመቃብር ውስጥ ሕያው የሚያደርጋቸው የሚቀሰቅሳቸው ትንሣኤን የሚሰጣቸው አላህ ብቻ ነው። ሱረቱ ሐጅ ቁጥር 6 እና 7 ላይ ማለት ነው። አላህ ብቻ ነው ሕያው የሚያደርግ በመቃብር ያሉትን የሚቀሰቅስ እርሱ ብቻ ነው ይላል። ምን ይላል? ክርስቶስ ግን በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ላደረጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ አላቸው። ከፍ አድርገው
ስለዚህ በመቃብር ሁሉ ያሉት ድምፁን የሚሰሙ ከሆነ ክርስቶስ ከመቃብር ተነስቶ ከመቃብር ተለይቶ አድርጓል ማለት ነው። በመቃብር ውስጥ አይደለም። ገና ድምፁን በመቃብር ውስጥ የፈጣሪ የሚጠብቅ አይደለም። ክርስቶስ ስለተነሳ በመቃብር ያሉት ገና ትንሣኤን የእሱን ድምፅ የሚፈልጉ ናቸው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው ይሆናል ለዘላለም አይሞትም ብሎ ስለተናገረ በመቃብር ያሉት ተስፋ ያደርጋሉ ክርስቶስን ለመነሳት። ቅድም እዛ ጋር እንዳሳየው የዘላለም ሕይወት እሰጣቸዋለሁ በጎቼ ድምፄን ይሰማሉ ብሏል አይደለ? በመቃብር ያሉት ተስፋ ያደርጋሉ ድምፁን። ለምን? የዘላለም ሕይወት እንዲሰጣቸው። የዘላለም ሕይወት እሰጣቸዋለሁ ከእጄ ማንም አይነጥቃቸውም ብሏል ዮሐንስ ወንጌል ምዕራፍ 10 ቅድም ያነበብነው ላይ። ታዲያ እንደዛ ካለ በኋላ መልሶ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። እኔ ከራሴ አንዳች ግዴታ ነው ማለት ነው። ዝቅ አድርገው ትንሽ። እኔ ከራሴ አንዳች ማድረግ አይቻለኝም which means ምንም በቃ አበበና ጫላና ማለትም አይችልም ማለት ነው። አይ እንደዛ ሳይሆን እንኳን እሱ መልእክተኛ ነው። መልእክተኛነቱን ነው የሚያመለክተው አይደለም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻም። ወማ ተሻኡና ኢላ አየሻ አላህ ማለት ነው። እንግዲህ የአላህ ሱብሓነሁ ወተዓላ ወይም የፈጣሪ ፈቃድ ካልሆነ የእሱ ፈቃድና እንግዲህ ያው የላከው ማን ነው? አባቱ። እዛ ጋር ስለዚህ የአባቱ ፈቃድ እንጂ የራሱ ፈቃድ አልሻም እያለ ነው። መልካም ኦኬ። ደግሞ ለይቷቸዋል። የአባቱና የልጁ ፈቃድ ይለያያል። ለየው እኮ እዚህ የላከኝም ፈቃድ እንጂ ፈቃዴን አልሻምና አለ። መልካም። ስለዚህ በደንብ አስተውል። ይሄ ክፍሉ እየተናገረ ያለው የአባቴ ፈቃድ አድርጋለሁ ነው። የአባቱ ፈቃድ ደግሞ ምንድነው? እሱ ቁጥር 19 ላይ አድርገው። አባቴን አስፈቅዳለሁ ማለት ነው። እዚሁ ቁጥር ላይ ልመልስልህ። አውዱን በደንብ ብታውቀው ኖሮ አትጠይቀንም። ቅድም ቁጥር 17 ላይ ያው እየተማርን ስለሆነ እንወቅ ብዬ ነው እየጠየቅ ለእስክርስትና አላውቅም። ተግባብተናል። ችግር የለውም። እሺ ለማማማር ስለሆነ ከቁጥር 17 ጀምሮ ቅድም እንዳሳየው አባቴ ይሰራል እኔም እሰራለሁ፣ አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ራሱን ከእግዚአብሔር ጋር አስተካክሏል ብሎ ሊወግሩት አነሱ አይደለ ድንጋይ። ቁጥር 19 ላይ ደግሞ ምን ይላል? ስለዚህ አለ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። ቁጥር 30 ላይ ያለውን አውዱ ከዚህ ነው ያለው። እንዴት ነው ማደርገው አለ? አብ ሲያደርግ ያየሁትን ነው እንጂ ከራሴ አንዳች አላደርግም አለ አይደለ? ቅድም ምን ብያለሁ? በአብ እቅፍ ያለው ነው ልጁ መጥቶ የተረከልን። በአብና በወልድ መንፈስ ቅዱስ ውስጥ መገናዘብ አለ እርስ በርሳቸው። እኛ ግን አብን ማንም ያየው የለም ብለናል። ስለዚህ አብ ሲያደርግ ያየሁትን ምን ነው እንጂ ማደርገው ሌላ አላደርግም አለ። ይሄ ማለት ምን ማለት መሰለ? ወልድ የሚያደርገው አብ የሚያደርገውን ነው። ከአብ የተለየ ምንም አያደርግም። ከአብ የተለየ ምንም ነገር አያደርግም። ስራቸው አንድ ከሆነ ሶስት መሆን ለምን አስፈልጋቸው እኮ ነው ጥያቄ እኮ። ሶስት እንዳልሆነ እኮ እያሳየውህ እኮ ነው። አንድ ፍቃድ ስላለች፣ አንዲት አገዛዝ ስላለች የሚያደርጉት የሚሰሩት በደንብ አስተውል፣ አንዲት ነች። አንደኛው ብርሃን ሲፈጥር አንደኛው ያንን ብርሃን የሚያጠፋ አይደለም የሚፈጥረው፣ አንድ ፍቃድ። ምክንያቱም ወልድ አብ ራሱ በወልድ ስለፈጠረ ማለት ነው። ወልድ የሚያደርገው አብ የሚያደርገውን ነው። የተለየ እኔ እንደዚህ ላድርግ አንተ እንደዛ ላድርግ ከሆነ እነሱ ምን ይሆናል? አማልክት የሆኑና እርስ በርስ ድብድብ ነው የሚሆነው። በፈጣሪ ዘንድ እንደዛ የለም። በደንብ አስተውል። ምን ይላል መሰለ? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ በደንብ አስተውል። ያ ማለት አብ ማለት ነው። ያ የሚያደርገውን ሁሉ ግማሽ አይደለም የሚለው ሁሉ፣ ወልድ ደግሞ ይህን እንዲሁ ያደርጋልና። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ነገር ግን ወልድ ከአብ የተለየ አንዳች ከራሱ አያደርግም። ወልድ ብቻ ሳይሆን አብም ከወልድ የተለየ አንዳች አያደርግም፣ መንፈስ ቅዱስም በተመሳሳይ። ስለዚህ አብ የሚያደርገው ሁሉ ወልድ ምን ያደርገዋል? ያደርገዋል። ከራሴ አንዳች አላደርግም ሲል ምን እያለ ነው? ከአብ የተለየ ከአብ ፍቃድ ውጭ የሆነ እኔ ምንም አላደርግም፣ ማደርገው ነገር ወልድ አብ የሚያደርገውን ብቻ ነው፣ ተመሳሳይ ነው፣ የተለየ ምንም አልፈጥርም እያለ ነው። ስለዚህ
አንድ መሆኑን በምን ተጨማሪ እንስጥህ? ዮሐንስ ወንጌል ምዕራፍ 6 ቁጥር 41 ያድርገው። አውዱን አንተ ሙሉን አንብበው። ቁጥር 40 ላይ ፍቃዳቸው አንድ መሆኑ ከዛ ቁጥር 40 ላይ እንደዚህ ይላል። ዝቅ አድርገው ትንሽ። ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል አይደለ? ቅድም ምን ብሎናል? የራሴን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው ብሎን ነበር አይደለ? የአባቱ ፍቃድ ምንድን ነው? የኔን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው አለን። የአባቱ ፍቃድ ምንድን ነው ብለን ስንጠይቅ ልጅን አይቶ፣ የአባቱ ፍቃድ ደግሞ ልጅን አይቶ በእርሱ የሚያምን የአባቴን ፍቃድ ነው የሚያደርገው ብለን ወደ አባቱ ስንሄድ አባቱ ደግሞ ምን አለን? በእሱ በልጁ ማመን አለባችሁ፣ እርሱ በመጨረሻ ያስነሳችኋል። ይሄ ነው የአባቱ ፍቃድ። ምን ይላል? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም ምን አደርገዋለሁ? በመጨረሻ ቀን አስነሳዋለሁ። ስለዚህ የአባቴን ፍቃድ ነው ማደርገዋለሁ። የአባቴ ፍቃድ ደግሞ በእኔ እንድታምኑ ነው፣ እኔ ደግሞ በመጨረሻ ቀን አስነሳችኋለሁ። የኔና የአባቴ ፍቃድ ልዩነት የለም ነው። ተጨማሪ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ክፈተው። አባቱ ስለ ልጁ ምን ይላል? 17 ቁጥር 5 ታዲያ ኢየሱስ ሲሞት ታዲያ ጌታ ሞተ አይደለም? እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ በለማስብ ከደመና ውስጥ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ስለዚህ አብ ስለ ልጁ ምንድን ነው የሚለው? ልጁን ስሙት ነው የሚላል። ልጁ ደግሞ የአባቴን ፍቃድ አድርጋለሁ ይላል። አባቱ ደግሞ ስለ ልጁ ምን ይላል? ልጄን ስሙት ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 አንዴ ክፈተው እዛው ላይ። ስለዚህ ልጄን ስሙ ካለ 17 10 ልጄን ስሙት ካለ አባቱ፣ ልጁ ደግሞ የአባቴን ፍቃድ አድርጋለሁ ካለ ልዩነት የላቸው። ምንድነው መልሶ ይለናል? የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። 16 15 ነው ክፈተው። ስለዚህ የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው። ምንም ልዩነት የለንም። ለአብ ያለ ሁሉ የኔ ነው። አብ ያለው ሁሉ የወልድ ከሆነ የወልድ ሁሉ ደግሞ የአብ ከሆነ በመካከላቸው ልዩነት የለም። ስለዚህ አብ ፈጠረ ማለት ወልድም ፈጠረ ማለት ነው። አብ ተናገረ ማለት ወልድም ተናገረ ማለት ነው። ወልድም ሞተ ማለት አብም ሞተ ማለት ነው። ለምን አይሆንም ታዲያ? እዚህ ላይ ሲሆን ደግሞ ሎጂኩ እንደዛ ከሆነ አንድ ከሆኑ የሚያደርጉት ነገር አንድ ከሆነ የሚደርስባቸውም ነገር አንድ መሆን አለበት። ወይ አልሞቱም መሆን አለበት፣ ወይ ሙተዋል መሆን አለበት። በአካል የአካልን ከባህሪ ጋር እንትን ብለህ እያገናኘኸው ነው። ያው ቃል ነው ብለኸኛል። ቃሉ ሞተ ነበርሽ ወይ? ኖ አዳምጣ። ክርስቶስ በስጋ የተገለጠ ቃል ነው ያልኩህ እንጂ ክርስቶስ ማለት በስጋ የተገለጸ ቃል ነው። ቃሉ የተገለጸው በስጋ ነው። ስለዚህ ስጋው የተገለጠበት እንትን ሞተ ማለት ነው። ምን በስጋውን የተገለጠው ቃሉ ከሶስቱ አካል በተለየ አካሉ አንደኛው አካል ነው የተገለጠው አይደለ? በስጋ ስለዚህ ያ ስጋ ሙቷል አልሞተም? በመጀመሪያ ስለዚህ ሞተ ማለት ምንድነው? ስጋ ከነፍሱ ተለየች ማለት ነው። ስጋ ከነፍሱ ተለየ ማለት ነፍስ ነበረው ህይወት ስጋና ነፍስ ደም ነው የተካፈለው። ስለዚህ ሲሞት ምንድነው የምንለው? ሲሞት ምንድነው ማለት? ሰቀሉትና ሞተ አይደለ? ከዛ ተቀበረም። ስጋ ከነፍሱ ወደ ቶፒኩ ለመመለሳል ሲሞት ምንድን ነው ለሚለው ስጋ ከነፍሱ ተለየች። በቃ ስጋ ከነፍሱ ተለየ። በስጋ ተቀበረ፣ በነፍስ ደግሞ በወይን ላሉት ሄዶ ሰበከላቸው። መለኮት ግን በሁሉ የሞላ ነው። ከስጋው ጋርም አለ ከነፍሱ ጋርም አለ። መለኮት በሁሉ የሞላ ስለሆነ በአባቱ እቅፍ አለ። ስለዚህ ወደ ቶፒኩ ላይ እንመለስ። አሁን ይበቃል። ያኔ ሲሞት ማለት ነው። ይበቃል። ነገር ስላስተባርከኝ አመሰግናለሁ ጋሽ እፎይ። አንተም የሰማውን በልቦና ያኑርልህ። አጣጥመው በደንብ። አሜን አሜን አሜን። ኧረ አጣጥመዋለሁ። ብራዘር እንዲህ ያው መማማር ምናምን አሪፍ ነገር ነው።
መሰዳደቡ ምናምን ትንሽ ትምህርት አሪፍ ከሆነ ወይም በቃ ጀስት አለ አይደለ toward the point የሆነ ቢሆን ነገር የሆነ አሁን ለምሳሌ መልካምነት አይደለም አሁን በእምነት ጉዳይ ላይ ሴንሲቲቭ ኤሪያ ነው ሶ ነብያቶችን መዝለፍን ያሁን አባቶችን ምናምን አልዘልፍም እንትን እኮ ነው ማንንም አልዘለፈምና ወደ ሌላ ቦታ አይ አታክ ያደርጉናል ቢሆንም ምን ይላል መሰለኝ ادفع بالتي هي احسن ነው የሚለው ቁርአንም ላይ መልካምን ነገር መመለስ መልካም ነው ወይም ደግሞ የቻለ መልካምን ነገር ካለበለዚያ ዝም ይበል የሚለውን ነገር ብትጠቀሙበትና ብትወስዱት ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ከአይሁዶችም ወደ ቶፒኩ እንመለስ የሆነ ጥቆማ ደርሷቸው ተቀብለውት ወስደውታልና አንዳንድ ከይቅርታ ጋር ማለት ነው ባትሳደብ የሚለውን ነገር እንደው ቶፒኩ ላይ ቆይ አንዴ ፓራፍሬዝ አድርገው አንዴ ፓራፍሬዝ አድርገው አንዴ ደግሞ አዳምጠንሽ አንድ ጊዜ አዳምጠንና መልካም ቃሎች ያሰማልን ፎይ አሪፍ ተምረንበታል በሰበቡም ቢሆን ወንድማችንም የሰማኸውን በልቡና ያኑርልህ እግዚአብሔር ልብህን ይክፈትልህ ወደ ቶፒኩ ይቅርታ ስንመለስ እስኪ አንድ ጥያቄ ልጠይቅህ ነብዩ መሐመድ ከሰውነታቸው የሚወጣው ጠረን የተለየ ነበር እንደማንኛውም ሰው ነበረ በጣም መልካም መዓዛ ነበረች ለምሳሌ ላቡ ሸታል ላባቸው በጣም ሽቶ ነበር በጣም መልካም ሽታ ነበረው ኦኬ ይሄ መጽሐፍ ታውቀዋለህ አይደለ ሪያዱ ሷሊሂን እዚህ ላይ ደግሞ የመሐመድ የ20 ዓመት አገልጋይ ባሪያው ምን ብሎ ይናገራል መሐመድ አንድ ቀንም ጥሩ ጠረን ሰምቼበት ወይ አሽቼበት አላውቅም ይላል ካላህ መልእክተኛ ከሰለላሁ ዐለይሂ ወሰለም ጠረን ያማረ ሽታ ያለው ነገር አሽትቼ አላውቅም ጠረኑ ሚስክ አንተ እንደምትለው ብራንድ ያስነቃል ሽቶ እንደምትለው ይሄ እየተናገረ ያለው 20 ዓመት ያገለገለው ባሪያው ነው ለ20 ዓመታት አገልግያለሁ ይላል ያላህ መልእክተኛ ከሱ የሚወጣው ጠረን አንድም ቀጥሩ ሽታ አሽትቼበት አላውቅም ይላል ታዲያ ሐዲሶቹ እርስ በርስ ይጋጫሉ ማለት ነው والله اعلم لا برራራለህ አልችልም ብቻ ሜቢ ካፍቻ ሊለያይ ይችላል ሌላ ሐዲስም አለ አተጠይሩ ምን አተጠይሩ ማለት ሽቶ እንደውም ከነብያቶች ሱና ነውና የነብያቶች ሱና ነው ይሄ ሽቶ የነብያቶች ሱና ነው እንዴ ነው የነብያቶች ሱና ነው ግን ሽቶ የነብያቶች ሱና ነው ሴቶች ደግሞ ሽቶ ከተቀቡ አይቻልም እሱ ክልክል ነው ለሴቶች ደግሞ አይፈቀድም ሽቶ ለወንዶች ነው እንጂ ለሴቶች አይፈቀድም አሁን ይሄ ጠረኑ ስለዚህ ሴት ነብይ ጠረኑ አሸትል ያለኝ ጠረኑ ምን አልከኝ አሁን ስለዚህ አገልጋዩ አንድ ቀንም ለ20 ዓመት ያገለገለው አንድ ቀንም የመሐመድ ጠረን ጥሩ ሸቶኛ አቅም ካለ አገልጋዩ ነው የሚታመነው መቼም 20 ዓመት ሙሉ ያገለገለው ይሄው ካላ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረንን ያማረ ሽታ ያለው ነገር አሽትቼ አላውቅም እንዴት ነው ሽቶ ነው ብለው ላቡን ኡሙ ሰለማን ነች አይ ቲንክ ያ በብልቃጥ ሁሉ ታደርግ ነበር ላቡን አረዳዱ አልገባህም እንዴ ይሄ እኮ ኮምፓራቲቭ ፎርም እኮ ነው ከሳቸው የበለጠ የሚያምር ጠረን አላየሁም አላሸተትኩም ለማለት ነው ያ ማለት በጣም ይጣፍጡ ነበር ማለት እኮ ነው አይደለም ዴው ላምበስ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ያማረ ሽታ ይኸውልህ አሽትቼ አላውቅም እኮ ነው ካላ መልእክተኛ ጠረን አለ ያማረ ሽታ ያለው ነገር አሽትቼ አላውቅም ሽታ ያለው ሽታ ያለው ያማረ ከሳቸው ያማረ ማለት ነው ከሳቸው ሽታ ያማረ ያማረ አላውቅም እያለ አጎቴ ታየር ወደ ጎን አድርገው አረበኛውን ላንብብልህ ያማረ ሽታ አርገለት አረበኛውም እንደዛ ነው የሚለው ያማረ ሽታ አሽትቼ አላውቅም ነው የሚለው ከፎይ ጺም ያማረ ጺም አይቻላቅም ብል ምን ማለት ነው አሁን እንደዛ ለምሳሌ ጺም ያምራል ምን አገናኘው አሽትቼ አላውቅም እኮ ነው የሚለው አይቼ አላውቅም ይባላል እንደሱ አይነት ሽታ ያለው ነገር ኖ እንደዛ ብቻ እኮ አይደለም የሚለው
ያለው ነገር እኮ ነው እያለ ያለው ሉክ ካላ መልእክተኛ ላይ ያማረ ሽታ ያለው ነገርም ጠረን ከሳቸው ያማረ ሽታ ያለው ነገር አሽትቼ አላውቅም። ይኸውልህ አረበኛው የሚለው አጥየብ ሚን ሪሂ ዘወር አድርገው ወደዚህ ወደ ጎን አድርገው ካላ መልእክተኛ ላይ ይኸውልህ ወይ ወላ ሸመምቱ ራኢሐተን ቀጡን አጥየበ ሚን ራኢሐቲ ረሱል ሰለላሁ ዐለይሂ ወሰለም። አጥየበ ማለት ኮምፓራቲቭ ፎርም ነው፣ በጣም ያማረ ማለት ነው እንዴ። ይኸውልህ ወላ ከመሐመድ ላይ ጥሩ ጠረን አሽትቼ አላውቅም ማለት አረበኛው አይደለም። አማርኛው አረዳድህ ትንሽ ሸንከፍ ብሎብህ ነው። እፎይ እዚህ ጋር አንዳንዴ ተቀበል አይደለም። ይሄ እኮ ይኸውልህ እኔ አሁን ተርጉሜ አይደለም። አሁን አንተ እኮ እየጮክና አንድ ጊዜ ላንብብልህ እባክህ፣ አንድ ያዳምጥ፣ በደንብ እናንብብ። አነስ ነው ያስተላለፈው፣ እንዲህ ብሏል። ይኸውልህ አነስ ምን አለ እንዲህ ሐዲሱ ሶሂህ ሐዲስ እኮ አንድ ያዳምጥና እሺ አነስ አስተላለፈ፣ እንዲህ አለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐር ወይንም ጨርቅ ነክቼ አላውቅም። ምን ማለት ነው? ነክቼ አላውቅም ማለት ዘሴ በአማርኛ ነው ተጠቅመው። ስለዚህ ይሄን ተርጉመው የነብዩ ሰለላሁ ዐለይሂ ወሰለም እጅ የለሰለሰ ነው ማለት ነው። ኧረ አዳምጠኝ ቆይ፣ በኢየሱስ እንደዛ ማለት ነው። ግን ኧረ ቆይ አዳምጠኝ። እሺ አዳምጣለሁ። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐር ወይንም ጨርቅ ነክቼ አላውቅም። ሁቺ የሐር ጨርቅ በእስልምና አይቻልም። ኧረ በኢየሱስ ስም የሐር ጨርቅ በእስልምና አይቻልም፣ አይቻልም። ካላወቅህ ከፍቼ እዚሁ ላይ ላሳየህ። ስለዚህ እሱ ነው እየተናገረ ያለው። አንተ ግን የራስህን አይምሮ ውስጥ የራስህን እንትን እየሰራ መዳፋቸው ይለሰልሳል ትለኛለህ። ስለ መዳፉ አይደለም እያወራ ያለ ነው። በእሳቸው እጅ ላይ አንዴ አዳምጣ። በሱ እጅ ላይ የሐር ጨርቅ አይቻል አቅም ሲል አንተ አይ እጁ ለስላሳ ነው እያለ ነው ትለኛለህ። የራስህን ኢንተርፕሬሽን ይሰጣል። አሁንም ተረጋጋና አዳምጠኝ። ተረጋጋ። አንተ ስትጀምር አማርኛ አይደለ እንዴ የምታነበው? አንተ ምን ሆነህ ነው? አማርኛ አይደለ እንዴ የምታነበው? አሁን ስለ ሐር ነው የሚያስተላልፈው ሐዲሱ። የለሰለሰ የሐር ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐር ወይም ጨርቅ ነክቼ አላውቅም ማለት የነብዩ ሰለላሁ ዐለይሂ ወሰለም እጅ ከሐርና ከጨርቅ ልብስ የለሰለሰ ነው፣ ለስላሳ ነበር እጃቸው የሚለው መልእክት ለማስተላለፍ ነው። ከዛም ቀጥሎ ምን ይላል? አቧንታ አዳምጥ። አማርኛ አይደል እንዴ? ከዛም ቀጥሎ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ያማረ ሽታ ያለው ነገርም አሽትቼ አላውቅም ማለት ማንኛውም አይነት ሽቶ ብታመጣ ምን ማለት ነው? ሽቶ ብታመጣ ምንም አይነት ሚስክ ብታመጣ የነብዩ ሰለላሁ ዐለይሂ ወሰለም ሽታ ከዛ ሚስክ ይበልጣል የሚል መልእክት ነው ያለው ሐዲሱ። አንተ ደግሞ አዳምጣው። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ሲል ከማን ነው ጠረኑ የሚወጣው? ጠረን ከማን ነው ጠረን የተባለው? ከየት የሚወጣ ጠረን ነው? ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ማለት እዚህ ጋር ሽታ የሚለውን ነገር ፖዝ አድርገህ አንድ መልስ መለስክ። ከመሐመድ የሚወጣው ጠረን ያማረ ሽታ ያለው ነገር ከመሐመድ ውስጥ የሚወጣ ነገር የሚወጣው ነገር ከመሐመድ ነገርም ነው የሚለው ይኸው ነገርም ነው። እና ታዲያ ነገርም ማለት ምንድን ነው? እና ምን መኖሯ ምን ለውጥ አመጣ? አይደለም ይኸውልህ ያለው ነገርም አንዴ ልጨርስልህ። ተረጋጋ አንዴ። በመጮህ አይደለም። ከአላህ መልእክተኛ ከሚወጣው ጠረን ያማረ ሽታ ያለው ነገር ከመሐመድ ውስጥ አውት የሚወጣ ከሱ የሚወጣ ያማረ ሽታ ያለው ነገር አሽትቼ አላውቅም። አንተ ይሄን ገለበጥከውና ከሱ በላይ ጥሩ የለም ትለናል። ይኸውልህ ከሱ የሚወጣው ነገር እሺ፣ ለማሳየት ሽንቱ አሩ ከመሐመድ ወይ ልንገርህ ቃል ስጋ ሆነ አሩ ከመሐመድ ነው። እኔም ልጠይቅህ። ተረጋጋ። እሺ አማርኛው ለምሳሌ እኔ እንዳልኩት ሊተረጎም ይመቻል አይመችም? አይመችም። አሩ ለምሳሌ ሽቶ ይላል አይደለም? እኔ አማርኛው የሚወጣው እኮ ነው ያለ ከነብዩ ሰለላሁ ዐለይሂ ወሰለም ያማረ ሽታ የበለጠ ሽታ የለም የሚል ትርጉም ነው ያለው። ይሄ የበለጠ ኬታ መጣ የበለጠ አለ። አንተ እንደተረዳኸው አረዳድ እኔ እንደተረዳሁት አይደለም። ሐዲሱ እየተናገረ ያለው ምን መሰለህ? አንድ ጊዜ ኮንቴክስትም የሚባል ነገር አለ። ሌላ ነገር አምጣልኝ እስኪ። ይሄ ካልገባ ሌላ ነገር አምጣልኝ እስኪ። ሌላ ለህዝቡ ላስረዳና ልቶ ወይም ደግሞ
አንድ ጊዜ አዳምጠኝ። ምንም እያዳምጥከኝ አይደለም። ይቀጥልና ምናልባት ሙስሊሞች ካላችሁ ይሄን ለማለት አይደለም። አጥየብ ሚን ራኢሐቲ ነብዩ ሰለላሁ ዐለይሂ ወሰለም ማለት ከነብዩ ሰለላሁ ዐለይሂ ወሰለም ያማረ ሽታ አሽትቼ አላውቅም ለማለት ተፈልጎ ነው። አጎቶች ጥሩ ሐዲሱ እየተናገረ ደግሞ ያለው ምንድነው መሰላችሁ? አሁን ደግሞ ዝም ብላ አድርገለፈው በቃ ይሄንን አልገባም። እኔ አታካላረገም። ልቀጥልሽ አንድ ጊዜ ሐሳቤን ልጨርስ። ያላ መልእክት ኧረ በኢየሱስ አንዴ ሚውተርክ ኦኬ። ሐዲሱ እየተናገረ ያለው ወገን ስለምንድን ነው? መሐመድ የማያደርጋቸው ወይ ደግሞ መሐመድ ላይ የሌሉ ነገሮችን ነው። አይደለም እያመሰገነ ሊጨርስ ሐዲሱ ስለ ምስጋና ነው የሚያወራው። እፎ ያረ ሚውተርግልኝ በጌታ ለምን ሚውት ያደርገኛል? ይሄ እኮ እሺ ጥሩ ስለ ምስጋና ነው ብለኸኛል። አመሰግናለሁ። አዎ እሺ። ለምሳሌ መሐመድ ሰራተኞችን ኤጭ ብሎ ያውቃል? ኤጭ ብሎ አመናጭቆ ያውቃል? አያውቅም። ቴንክ ዩ። መሐመድ የሌለውን ነገር ነው የሚናገረው። እዚህ ጋር ቀጥሎ ምን አለ? መሐመድ ሰራተኛውን ኤጭ ብሎ ያውቃል ማለት ነው። ምስጋና እኮ ነው። ምስጋና እኮ ነው። አንድ ጊዜ ቆይ፣ አንድ ጊዜ አዳምጠኝ። አንድ ነገር ሰርቼ ለምን ይህንን አላደረክም ብሎኝ አያውቅም። ስለዚህ ሐዲሱ እየተናገረ ያለው መሐመድ የሌለውን ነገር እንጂ ያለውን ነገር አይደለም። ሙሉ አይደለም። ይሄ መልካም ጸባይ ነው። አቦይንቶ ስለዚህ አሁን በዚህ ኮንቴክስትና ከመሐመድ ጥሩ ነገር ይወጣል ነው አይወጣም ነው እያለ ያለው። የነብዩ ሰለላሁ ዐለይሂ ወሰለም ጠረን ከሁሉም ጠረን የበለጠ መሆኑን ነው የሚያሳየው። ይሄ ቀላል ነገር ነው እየተናገረ ያለው። አንድ ጊዜ እሺ፣ አሁን አንተ ማን ያለው እንደዚህ ፋይናላይዝ ላድርገው። በቃ አንዴ ፋይናላይዝ ላድርገው። አንተ ደግሞ ሚውተርክ ከዚያ ሐሳብን ትሰጣለህ። አረበኛ አንዴ እባክህ አነስ ያላ መልእክተኛ እንደዚህ ብለዋል። እንደዚህ አለ ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐርም ወይም ጨርቅ ኧረ እፎይ ይሄን ልጅ ተው በለው። እፎይ ያልገባህም ነገር ነው ይሄ። እፎይ በቃ እሺ፣ ላፉት ወደ ሌላ ቶፒክ በጣምና ይቅርታ አላስደምጣልኝ። ያ እንዴ ምንም ረጅም ሰዓት እንትን አደረኩት። ታገስኩት። ላንብብላቸውና ከዛ ሐሳብን ትሰጣለህ አልኩት። አንዴ እንኳን ሙሉ ሐዲሱን አንብበው። አነስ እንዳስተላለፈው የአላህ መልእክተኛ እንደዚህ ብለዋል። የአላህ መልእክተኛ መዳፍ የለሰለሰ ሐር ወይም ጨርቅ ነክቼ አላውቅም። ልብ በሉ፣ የለሰለሰ ነው የሚለው። የለሰለሰ ሐር ጨርቅ ነው እንጂ የመሐመድ መዳፍ እንትን ነው እያለ አይደለም። እሺ፣ ከአላህ መልእክተኛ ጠረን ያማረ ሽታ ያለው ነገርም አሽትቼ አላውቅም። ይሄ የማያውቃቸውን ነገሮች ነው። መሐመድ የሌሉትን ነገሮች ነው እየተናገረ ያለው። ቀጠለ። የአላህ መልእክተኛ ለ20 ዓመታት ያህል አገልግያለሁ። በዚህም ዓመታት ውስጥ አለ እጭ ብለው አያውቅም። የማያውቀውን ነገር ነው እየተናገረ ያለው። ቀጠለ። አንድን ነገር ሰርቼ ለምን እንዲህ አላደረክም ወይም አልሰራህም ብሎኝ ማለት ነው አያውቅም። አሁንም እያለ ያለው ብሎኝ አያውቅም። ስለዚህ መሐመድ አርጎት የማያውቀው መሐመድ የሌለውን ነገር ነው ሙሉ ሐዲሱ እየተናገረ ያለው። ስለዚህ ከመሐመድ የሚወጣው ጠረን ያማረ ሽታ ከመሐመድ ውስጥ አሽትቼ አላውቅም ነው ያለው። አላውቅም። አሁን ገብተህ ሐሳብህን መስጠት ትችላለህ። እዚህ ጋር ሐዲሱ እየተናገረ ያለው እጭ ብሎ አያውቅም፣ ሰራተኛው እንደዚህ አርጎ አያውቅም፣ ከለሰለሰ ጨርቅ ውጭ እንደዚህ አርጎ አያውቅም። ከመሐመድም ደግሞ ጥሩ ጠረን አሽትቶ አያውቅም። ዛሲት ይሄ ነው እኮ ያለው። ክሊር ይመስለኛል። እና እየጮኸ ስለረበሸ ነው ላላስወራ ስላለ ነው እንጂ በአጭሩ እንቋጨው ነበር። ካለ አስገባው ቦታው ላካለ ጨርሱ በሰላም አግባ። አይ ጥሩ ጠባይ ስላለው ከኔ ጋር ረጅም ሰዓት ስላወራ ነው። ያ እኔም ደስ ብሎኛል። ማውራቱ ግን አላስወራልኝ እኔ አላንብበው አላስነብብም ማለት። ሰላም እንዴት ናችሁ? ላስወጣሽ እጄን እንደዚህ ከጫንኩ በኋላ ሰላም እንዴት ናችሁ አልሽ? እንዴት ነሽ? አሎ ሁሉ ሰላም ሁሉ ተማም ነው ባሎክ ምናምን ተሸካሸኩት ማልሰማ መስሏችሁ ነው? ምናምን ተሸካሸኪው ማልሰማ መስሎች ነው? ኧረ እኔ እየተጓዝኩ ነው፣ እየተሽኳሸኩ አይደለም ብቻዬን ነው። ወደ ነው የምትጓዡ በዚህ ሰዓት? ወደ ክላሴ ከስራ ቆይታ። እና ምን ልትሆኚ ገባሽ አሁን? ኧረ እኔ አልገባሁም። እናንተ ስባችሁኝ እኮ ነው የገባሁት። ፎይ ይቅርታ። ጭራሽ
ጭራሽ አሁን ሳታስነቂ ቀስ ብለሽ ወረጂ። ኧረ ወይኔ በላቸው። ኧረ ይቅርታ እናቴ፣ ምንም እንዳትናገረኝ። በመስኮት ዘለሽም መውጣት ትችያለሽ። ኦኬ። ብትሰበሪ ግን ኃላፊነቱን አልወስድም። አመሰግናለሁ። ለማንኛውም እሺ ኢብን አረብ ዮስጢና ቁርአን ከሪም ቁርአን ከሪም ምንድን ነው እሱ? ምንድን ነው ያጣላችሁ? መሐመድ ጥሩ ሽታ አለው ብለህ የምታምነው? አጥየብ ሚን ራኢሀት ነብይ። አረበኛ ትንሽ ትሞክራለህ ወይ? ትርጓሜው እንደዛ ነው የሚለው አይደል? ግን አይደለም ትርጓሜ። ይሄ ኮምፓራቲቭ ፎርም ነው። የነብዩ ሰለላሁ ዐለይሂ ወሰለም ጠረንና የሌሎችን ጠረን። መልካም እሺ፣ ይሄንኛውን አዲስ እንዴት ታዋለህ? ሱናን አቢ ዳውድ 40:33 ቆይ እኮ ትንሽ ቀላል ነገር ነበር። ያ አንዴ ኢብኑ አረብ አንዴ ሱናን አቢ ዳውድ 40:33 አንዴ ክፈተው። ኢብኑ አረብ ቆይ አንዴ ፕሊስ እንጨርስ ከእንትና ጋር ቃል አለ። አቡ ዳውድ 40:33 እሺ ሱናን አቢ ዳውድ 40:33 ሙቀት መስራት እየደከመኝ ነው። አረብኛውን አድርግለት። እንችን ቀጥላት። እችን አዲስ ፈሰርልን እስኪ። አቤት እችን አዲስ ፈሰራት እስኪ። حدثنا عمرو بن عون حدثنا أبو عوانة عن قتادة عن أبي بريدة قال لي أبي يا بني لو رأيتنا ونحن مع النبي صلى الله عليه وسلم وقد أصابتنا السماء حسبت أن ريحنا ريح الضأنيلة. ترجمة ነው መልሴ። ተርጉምልን። ብዙ እውቀት ስለሌለኝ ኖርማል ነው እኮ ይሄ። እኔ ያለ ይሄን ሐዲስ አልቀራሁትም። እፎይ ግን ይሁን ሲያስረዳው ነበር። እያንዳንዷን ቃል እየበተንክ አይደለ? መጽሐፍ ቅዱስ ላይ እንደዛ ሲያስረዳ ነበር። አንድ ቃል ግን ደፍረ መተርጎም ራሱ ሼም ያዘ። አይ ተርጉምልኝ፣ ችግር የለውም። ኖርማል እኮ ነው። አንተ ተርጉም እሱ የሚለው ዝቅ አድርገው ችግር የለው። ፋይ ሐዲሱ እንግዲህ በግልጽ እንደሚናገረው ምንድን ነው አቡ ቡሩዳ እንደዘገበው ወይም ናሬት እንዳደረገው ማፋዘተ ቱሚ አባቴ እንደዚህ አለኝ፣ ማይ ሰን ኢፍ ዩ ሃድ ሲን አስ ዋይል ዊ ዌር ዊዝ ዘ ሜሴንጀር ኦፍ አላህ። ልጅ አባ እንደዚህ አለን ከአባቴ ጋር አይሚን ከአላህ መልእክተኛ ጋር ወይም ደግሞ ከመሐመድ ጋር ሆነን ብታየን ኖሮ አለው the rain had fallen on us ዝናብ ሲዘንብብን you would have thought that our smell was the smell of the sheep ሽታችን በግ ይል ነበር። የበግ ሽታ ነበር ምንሸታው እኔና መሐመድ which is እንደዛ ነበር የሚል ነው። የበግ ሽታ መቼም ሽቶ ነው የሚለው አትለን። እዚህ 20 ዓመት ያገለገለው ሰውዬ የሚያለው እውነቱን ነው ማለት ነው። ከመሐመድ ውስጥ አንድም ቀን ጥሩ ጠረናሽ ትቻላቅም ነው ያለው። እሱ እንደዛ አይለም ሐዲሱ አጎቴ። ስለዚህ በግ እየሸተተው ነው ማለት ነው። ቴንክ ዩ አንተ ሐዲሱ እንደዛ አይለም። ለጊዜው እንያዘውና ፕሊስ ወደ እንትኑ እንመለስ። ሽታውን ለጊዜው ያዝ እናድርገውና
አይሻ ብዙ ጊዜ ደጋግማ ሴመን ከመሐመድ ልብስ ላይ እንደምፈትግ ትናገራለች። ሰዋት ይሄ ራሱ ሽታ ያመጣን ብለህ ታምናለህ? ላብ ሲነካው መሐመድ ደግሞ በቀዝቃዛ ወቅት እንኳን እንደሚያልበው ይናገራሉ። በቀዝቃዛ ወቅት እንኳን የሚያልበው ከሆነ ሎክ ስፐርሙን ብዙ ጊዜ ላይ ነው የምትለው። ደግሞ ኦፈን ብዙ ጊዜ ላይ በእጄ ነው የምፈትግለት ትላለች። ይሄ ራሱ ሊያሸት አይችልም ወይ? ሰዋት ሊያሸት አይችልም ወይ ነው? ሸተተ ሰዋት ከዛ አነስ ብን ማሊክ ረዲየላሁ አንሁ እንዳልሸተተውና እንግዲህ 20 ዓመት አብሯቸው የኖረው በጣም እንዳውም በጣም የሚያምር ሽታ ነበር የነበራቸው። ድንጋይ አቀባይ ነው አይደለ? መሐመድ ብዙ ጊዜ ካካ ሲል ድንጋይ የሚያቀርብ ነው እሱ፣ ወይንም ደግሞ የመታጠቢያ ፋዞ አገልጋይ ማለት ሁሉንም ቤት ውስጥ ያለውን ነገር የሚንከባከባቸው ነው እና የሚያስፈልጋቸውን ነገር ውዱ ማድረጊያ ይሰጣቸዋል። አነስ ብዙ ጊዜ ላይ የማየው ድንጋይ አንጣልኝ ለቂጥ ያለኝ ውሃ ዤ ስከተለው ነበር። ውሃውን ትቶ ድንጋይ አመጣልኝ፣ ድንጋይ ስፈልግ አጣው። ከዛ ኩበት ሳመጣ ኩበት አይሆንም አለኝ። እንደዚህ የሚል ነው ያለው። ግን አንድ ሀዲስ አለ ከዚህ ጋር ሜይ ቢ ነገር ያነሰዋል የሚለው መሐመድ ካካ ሲል ጣራ ላይ ወጥቶ የሚያየው ሰውዬም ነበረ ለማየት መሐመድን ካካ ሲል እና እሷ ፓርት ታስቀኛለች። አሁን ይሄ ከእምነቱ ጋር ምን ያገናኘዋለሁ? ማለት ተበሩክ ያደርጋሉ። ከመሐመድ የሚወጣው ነገር እንትን ያደርጉበታል። ፈልገው ነው በቃ። ምራቅም ሲጠፋ እዛው ነው። ተኝቶ እንኳን ላቡ ሲፈስ ይቀዱታል ላቡን። እያንዳንዱን ከሰውነቱ የሚወጣውን ነገር ኢብን ፀጉር ሲቆረጥ እንፈልግ ነበር ይላል አለ ሀዲስ። ተፈለግ ሰጣለው። እንደገና ደግሞ ውሃ ውስጥ እየነከሩ ይጠጡታል። አንብበው እሱን ሀዲስ። ይሄ ሁሉ በአንድ ለምን አታደርገው? እፎይ ጊዜ እንትን ለማለት ይሄ ሁሉ እኮ ርዕሱ አሁን አንድ ነው። ርዕሱ አተበሩክ በነቢ ሰለላሁ ዐለይሂ ወሰለም፣ በነቢ ሰለላሁ ዐለይሂ ወሰለም በረካ መፈለግ የሚለው ውስጥ ይካተታል። ስለዚህ ሶሐቦች በህይወታቸው እያሉ የነቢዩ ሰለላሁ ዐለይሂ ወሰለም ምራቃቸውን ይሁን ከፀጉራቸው የሚሆን ኻተመንቡ ከሞተ በኋላ ነቢ ሰለላሁ ዐለይሂ ወሰለም ሞቱ። ከዛ በኋላ አይቻልም። ይሄ ተበሩክ ነገር ተዘግቷል። በህይወት እያለ በነቢዩ ሰለላሁ ዐለይሂ ወሰለም ብቻ እናያለን። ከሞተ በኋላ ይቻላል እናያለን። በህይወት እያለ ፀጉሩን አጥበው ይጠጣሉ። እሺ፣ ምራቁን ይጠጣሉ። እሺ፣ እጣቢውን ይጠጣሉ። እሺ፣ ደሙን ይጠጣሉ። ሽንት ይጠጣሉ። ሌላ ደግሞ ምንድነው ከፀጉሮቹ ላባቸውን ኻተመንቡዋቸውን ያቀፋለ። አሁን ከሞተ በኋላ ራሱ ፀጉሩን እስቲል የሚጠቀሙ አሉ። የእሱ ፀጉር ብለው የሙሐመድን ልብስ እያጠቡ የሚጠቀሙ ከሞተ በኋላ እንዳሉ ታውቃለህ? የልብሱን አዘጋጀው ቃል አውቃለሁ። ያንን ያው ብዙ እንትን አንልበትም። እንደ አህሊ ሱነት ወል ጀማዓ ይሄ የሚወደድ አይደለም። ሐዲስ ሰሂህ እኮ ነው። ሰሂህ ሆኖ ሐዲሱ ቡሃሪ ላይ እኮ አለ። እንዴት ነው የማይወደደው? ቡሃሪ ላይ ያለ ሐዲስ አሁን ላይ እኮ ነው እያልከኛለሁ እኮ። ሙሐመድ ከሞተ በኋላ እኔ ጋር ነበረ ትላለች እኮ አይሻ። ለታመመ እያጠብን እንሰጥ ነበር ትላለች እኮ አይሻ። ኢንካነ የትቡት ፊል ሐዲስ ሐዲሱ ሰሂህ ከሆነ ትክክል ነው። አሁን እኮ እኛ ዘመን ላይ ሙስሊም ላይ ያለ ሙስሊም ላይ ያለው ሳይ ሙስሊም ይሄ እኮ ችግር የለውም አልኩህ እኮ ሙሐመድ ከሞተ በኋላ እኮ ነው። ኖ አዳምጠኛ። አሁን እያልኩ ያለሁት እኮ ያኔ ራሱ ሞቶ ከተደረገ አሁን ለምን አታደርገውም? ሙሐመድ ሞቶ አይሻ ጋር ነበር ልብሱ። ከዛ ደግሞ ከአይሻ ጋር ማነው ጋር ሄደ? እያጠብን ለታማሚ እንሰጥ ነበር ትላለች እኮ። ልብሱ ላይ ደግሞ ብዙ ጊዜ ላይ ስፐርም ነበር ብላለች። አይ ቲንክ ቡልጓል መሪም ላይ ራሱ አለልህ አይደለ? እንትኑ ቡልጓል መሪም አንዴ ክፈተው፣ እሱን አንዴ ክፈተው እሱን። ከዛ ወዲያ ሳይ ሙስሊም ላይም አለ። ሳይ ሙስሊም ላይም መክፈት ይችላል። አሁን እንዲህ ማድረጋቸው ከነብይነታቸው ምን ያጎልባቸዋል ብለህ ነው አንተ? ነብይ አይሆኑም ነው? እንመጣለን እሱ ላይ። እሺ እንመጣለን እሱ ላይ። አንዴ እንተንበለውና እኮ አሁን ያተበሩክ በነብዩ ሰለላሁ ዐለይሂ ወሰለም ርዕሱ አለቀ እኮ። ይቻላል አልኩ። ያተበሩክ በነብዩ ሰለላሁ ዐለይሂ ወሰለም መልካም ይቻላል። በሳቸው የቀረ ነው። ግን አሁን በሳቸው ማለት እኔም ሆነ ሌላ ሰው ማድረግ አይችልም። ሙሐመድ ሞቶ እንኳን የእሱን ልብስ እያጠባችሁ የምትጠቀሙ ሆነና እስቲ የራሱ ነው የራሳቸው እኮ ነው እኮ እየደረብከን ነው።
ልብሱ የራሳቸው ነው፣ ጸጉሩ የራሳቸው ነው በዘመኑ የነበረ። አይ ነው እኔም ማን ሌላ ሰው ነው አልወጣኝም። እኔም አልወጣኝም። ስለዚህ ሙሐመድ ጸጉሩ መድኃኒት ከሆነ በረከት የሚያሰጥ ገነት የሚያስገባህ ከሆነ ምራቁ እንደዛው፣ እጣቢው እንደዛው፣ ሽንቱ እንደዛው፣ ደሙ እንደዛው፣ የልብሱን እጣቢ እንደዛ፣ ጸጉሩ እጣቢ እንደዛ ከሆነ ሙሐመድ ይሄ ሁሉ ከሆነ ይሄ ሁሉ የሚያደርግላችሁ መድኃኒታችሁ ከሆነ ስለዚህ ጥገኛ የሆናችሁት ሙሐመድ ላይ ነው ማለት ነው። ነቢያቶች እንደዛ አድርገዋል ማለት ነቢያቶች ልብሶቻቸው እየታጠቡ የሚጠጡ እንደዚህ ከነሱ ከሰውን አክታቸው ምናምን ሶሪ ጣቢያቸው ምናምን መድኃኒት ነው እየተባለ ነበር። ምክንያቱም ሙሐመድ ሱራ 46:9 ላይ ከነቢያት ቢጤ የሌለኝ አይደለሁም ብሏል። ከነቢያት ቢጤ ከሌለው ሁሉ ነቢያቶች እሱን የሚመስሉ ከሆነ ከእነሱ ጋር አንድ ከሆነ ስለዚህ እንደዚህ ነበሩ ነቢያቶችም ላይሆኑ ይችላሉ። ላይሆኑ ይችላሉ እንደዚህ። መልካም። ስለዚህ ከሆኑ የምትቃወሙበት መንገድ የላችሁም ማለት ነው። ይሄ እኮ ብዙ ርዕስ አለ ማለት ርዕሱ ተዘጋልኩ። ተበሩክ በነብዩ ሰለላሁ ይቻላል። አበቃ። አሁን ሌላ ትልቅ ርዕስ እንዴት እንደሚሆን ታውቃለህ? ዩቱቡን አሳየው፣ ቪዲዮ የሰራሁበት የእናንተ ኡስታዝ አደባባይ ላይ ወጥቶ እኛ ላይ እንዴት እንደተበተረከ ስለምናውቅ ነው። ማይሆን ቀደዳ ተቀደደና ለሱ ምን ላይ ሰጥቼበት ነው ላይቭ የገባሁት። ቪዲዮን ዩቱብ ላይ አዳምጠው። ኡስታዜ ተናገረዋለ ለሱ ምን ላይ ሰጥቼ ማለት ቡዱላ ላይቭን አይደለም ያቺን ቪዲዮ አዳምጣት። በኋላ ለዚህኛው ኡስታዝ የተሰጠች ምላሽ አለ። የተወው ቪዲዮን አትክፈተው። ለሱ ምላሽ የተሰጠ ነው። ከዛ አንጻር ነው የገባ ነው። እኛ ላይ ያነሳው አለ። ለሱ ምላሽ ነው የተሰጠው። ለምንድን ነው እሱ የሙሐመድን? ምክንያቱም የራስ ቤት ላይ ያለን ነገር ሌላው ጋር መተጣ ስቀስር እንዴት እንደዚህ ሊሆን ይችላል ምናምን። አንተ ሙሐመድ ጣቢው መድኃኒት መሆን ይችላል እያልክ፣ ምራቁ መድኃኒት ይሆናል እያልክ፣ ደሙ፣ ሽንቱ፣ ላቡ፣ የፀጉሩ ጣቢ፣ የልብሱ ጣቢ ፈውስ ነው መድኃኒት ነው እያልክ እኔ በስጋ የተገለጠው አምላክ ቤዛ ሆኖኛል ስል ሞክ የምታደርግ ከሆነ ወይንም ደግሞ የማንም እንትን ለማንም እንትን ምን ጥቅም የለው ምናምን የምትል ከሆነ ስለዚህ የራስን አስተምሮ አታውቅም ማለት ነው። የራስን አስተምሮ አታውቅም ማለት ነው። ከዛ አንጻር ለኡስታዙ የተሰጠ ምላሽ ነው እንጂ እኔ አይደለም ደሙ እንደዚህ ጣቢው አይደለም ጨርቆ እንትን ያለውንም መብላት ያድነናል ካልክ ያንተ መፍት ነው። በሌላ ጉዳይ ነው የምንሟገተው። እሱ ገባ። ካካው መብላት መድኃኒት ነው ካልክ መፍት ነው። ግን አንተ ጋር እንደዚህ አይነት አስተምሮ ዘህ ሌላውን አታክ የምታደርግ ከሆነ አይ አንተ ጋር እንዲህ ያለ ብዬ ማሳየት እኔ ደግሞ ግዴታ ይኖርብኛል ማለት ነው። አደባባይ ላይ አታክ አድርጎ ነው አደባባይ ላይ አታክ ስላደረገ ነው የእናንተው። አይ እኔ ይሄ ሁሉ ስተዋረከው ገርሞኝ ነበር ማለት ኦርቶዶክስ እምነትም ላይ እንዲህ አይነት ተበሩክ በኦርቶዶክስ እምነት ላይም ደግሞ ትንሽ ሰፋ ይላል መሰለኝ። በማንኛውም ሰው ምናምን ይላል ፍቅደ በማንኛውም ሰው በአባቶች ምናምን በረከት ልትቀበል ትችላለህ። ግን የእሱን እንትን እያልክ እሱ ፐርሰናል ነው እንጂ አስተምረት። ከኮመንት አትሳደቡ። ረፉ ኮመንት ላይ የሚዩት አድርጓቸው ቢሳደቡትን። አሁን የለ አምላክ ላይ ነው ሞክ ያደረገው። እኛ አምላክ ያልነው እንደው ቢሆንም እንኳን ሉክ ጣቢ ጠጣን ብንል እንደዚህ ጠጣን ብንል፣ ምክንያቱም ፈጣሪ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እሱ ምንም ሊያቆሽሸው የሚችልም አይደለም ሲጀመር ሊቆሽሽም አይደለም። ምክንያቱም በደንብ አስተውል፣ በስጋ የተገለጠ ቃል ነው ብለን ስለምናምን ማለት ነው። እንደኔና እንደናንተ ፍጡር ብቻ አይደለም እሱ። ስጋና ደም እንደዚህ እንታጠብ እንትን ማለት መቆሸሽ የሚያስፈልገን እኛ አንድም ምንድነው እኛ እናምናለን መሰለ ከገነት ስንወጣ የሰውነታችን ጎስቆለውን እንትን ማነ ገንዘብ ስላደረገ እንጂ በገነት ውስጥ በነበርክበት ወይም በገነት ውስጥ ባለበት ሰዓት ላይ መታመም መራ ይሄ ደግሞ ካካ ማለት እነኚህ የሉ እነኚህ የምድራዊ ህይወት ናቸው። መቆሸሽ እነኚህ ባህሪዎች የመቆሸሽ እነኚህ ባህሪዎች እኛ ከኃጢአት ጋር የተያዘ
ከጸጋ መጓደል ጋር የተያዘ የመጡ ናቸው እንጂ ለክርስቶስ እነኛ አይነገሩ። መቆሸሽ በባህሪው እንደው የእሱን እጣቢ ጠጡ ብንባል ማተር አያደርገንም። ምክንያቱም አንደኛ አምላካችን ነው፣ ሁለተኛ እሱ የሚያቆሸሽ ምንም ነገር ስለሌለ ንጹሕ በባህሪው ስለሆነ ማለት ነው። እሱ ግን ሞክ ሲደረግ ሌላ ጋር ነው። አንተ ጋር እኮ ይኸው የአንተ ነቢይ ልብሱ ላይ ስፐርሙን እንትን ይላል። የእሱ እጣቢ ደግሞ የልብሱ መድኃኒት ነው ብለህ ትጠጣለህ። ጸጉሩ ቅማል እንደሚፈለግለት ይናገራል። የጸጉሩ እጣቢ ደግሞ መድኃኒት ነው ተብሎ ይጠጣል። ምራቁ ይጠጣል። የሺያዎችን እንትን ካየ ደግሞ ኢማም እንትና ሁሴን ጡት እንዳልጠባ ታውቃለህ? እንደ ሱኒ ሺያ ዶክትሪን ምራቅ ቆይ አንዴ ቃል ላክልህ። ኪታቡን ነው አለ እንትን አለ አያተል ቁልቡል አለ አዲስ እንትኑ የለህም? ልላክልሽ ስክሪንሾት አንዴ ላውጣውና አያተል ቁልቡል ቮሊም 3 ላይ ሱኒዎች ላይም አለ። ሱኒዎች ላይ ሙሐመድ ለአሊና ለሁሴንና ለላሰን አፋቸው ውስጥ ምራቅ እንደሚጨምርላቸው ነው የሚናገረው እንጂ ምን ያህል ታይም እንዳጨመረላቸው አይናገርም። ብልታቸውን እንደሚስም አፋቸውን ምራቃቸውን እንትን እንደሚል አለ። የሺያዎች ግን በግልጽ ያስቀምጡታል። 2 ዓመት ሙሉ ምራቁን ያጠጣው ልክ የላለው ጋር 2 ዓመት ሙሉ ምራቁን ያጠጣው እና ምግብ በልቶ መጠጥም ከሌላ ጠብቶ አያውቅም። ስጋና ደግሞ የተሰራው ኢማም ሁሴን ከሙሐመድ ምራቅ ነው ብለው ነው የሚያምኑት ሺያዎቹ። እዚህ ሀገሮቹ ሳይሆኑ ሺያዎቹ። እዚህ ሀገር ያሉ ሱኒዎቹ ሙሐመድ ምራቅ እንትን እንደሚለው ብዙ ቦታ ላይ አለ። እሱ ታማኝም ሶሒህ የሆነ አዲሶች አሉ ምራቅ እንትን እንዳለ። ግን ሲያስተባብሉ እዚህ ቲክቶክ ላይ ያሉት ምን ላይ ሲሰጡ የሰማሁት ምንድነው አይ ውሃ እየጠማቸው ነው እንደዛ የሚያደርገው የሚል አይነት ሌም የሆነ ምን ላይ ሲሰጡ አይቻለሁ። የረጅም ሰዓት ምራቁን ገቶታል አልጋተውም። እምነታቸው በሱኒዎች ላይ ዲቴል አላውቅም። ሺያዎቹ ግን ምራቁን 2 ዓመት ያህል ነው ያጠጣው ብለው ያምናሉ። አንዴ ክፈትልኝ። ያ እናንተ እንትበት ላይ ከዚህ ላንብብላችሁ። እሺ ቮሊዩም 3 ላይ ነው አያተል ቁቡል ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ምናምን የሚለው ቮሊዩም 3 ላይ ፔጅ 108 ላይ ኢማም ሁሴን ሃዝ ኖት ሳክልድ ፍሮም ኤኒ ውመን። ኢማም ሁሴን ከማንም እናት አልጠባም። ሂዝ ብለድ ኤንድ ፍለሽ ዌር ሜድ የማን የሁሴን በደንብ አስተውሉ። ሂዝ ብለድ ኤንድ ፍለሽ ዌር ሜድ አፕ ባይ ዘ ስላይቫ ኦፍ ዘ ፕሮፌት። ስጋና ደሙ በሙሐመድ ምራቅ ነው የተሰራው። የተባለበት የተሰመረበት ቢጫ ያለበት ንዩት ከስር ሞሎ ስንታ 2 ዓመት ያህል እንደሆነ ደግሞ ከስር ያስቀምጠዋል። እና እንደዛ ነው። ኤኒዌይስ ለዛሬ ቢበቃንስ ከስር ያለችዋ ምን ያህል ምን አልከኝ? ፖዝ ሆኗል ወንድማችን። ቀጥል። አይቀጥል ያ አይተዋል። ያው እንትኖቹ ኢማም ሁሴን ታያላል። ኢማም ሁሴን ሃዝ ኖት ሳክልድ ፍሮም ኤኒ ውመን ሂዝ ብለድ ኤንድ ፍለሽ ዌር ሜድ አፕ ባይ ዘ ስላይቭ ኦፍ ዘ ፕሮፌት። እና ቪዲዮን ዩቲዩብ ላይ ኡስታዝ ከድር ታዋቂ ነው እንግዲህ። የኡስታዝ ከድር ለእሱ ምላሽ የተሰጠ ነው የቶፒክ እና በአሪፍ ሁኔታ መልሰንበታል ብለን እናምናለን። ስለዛሬ ይበቃናል። እሱ ብቻ ሳይሆን እዚህ ቲክቶክ ላይ ህጻናቶቹም ይህን ቶፒክ ያነሱትና እምነታቸውን አያውቁም። እንትን ጉሩር ያሉ ይለፈልፋሉ፣ ይቀባጥራሉ። ግን ያው በደንብ አይተነዋል ዛሬ የመሐመድ ምን ሽንቱ ሳይቀር ምንም የሚጣል ነገር የለውም። ሁሉ ነገሩ ለድህነት ያገለግላል፣ ለዛውም ከገሃነም እሳት ያድናል። እኔ የማይገባኝ አሁን ላጉ እንደ ሽቶ ከተቀቡት ምራቁ ከጠጡት
ሽንቱን ከጠጡ ደሙን ከጠጡ መቃብር ውስጥ አሁን ያልበዋል አልበውም። ያው ሰላምታ እየመለሰ ለሁሉም ሰላምታ በመለሰ ቁጥር ያልበዋል አልበውም። አሁን መቃብር ውስጥ ይሄ በጣም መነሳት ያለበት ነው። ከእንቅስቃሴ ጋር ላብ የሚመጣ ነገር ስለሆነ አንድም እኮ በአንድ ሌሊት 9 ሚስቶቻቸውን ዞሩ ሲባሉም እኮ ከሱ ጋር አለ ከላብ ጋር የተገናኛለ ብሎ አንዱ ኡስታዝ እኮ እንቅስቃሴ ባረኩ ቁጥር ላብ ይኖራል። 9 ጊዜ ደግሞ ምን ያህል ደግሞ ሊሸት እንደሚችል አይታወቅም። እና መቃብር ውስጥ ያልበዋል የሚለውን ቢመልሱ ደስ ይለኛል። አንዱ ኡስታዝ እኮ የሸተውን መነኩ ዩቱብ ላይ ያለውን የዩቱብ ቪዲዮችንን የኡስታዝን ምላሽ ስሙት። ሁላችሁም ዩቱብ ላይ የሚያላችሁት ላይክ አድርጉ። ታሳያቸው አንዴ እና እንጨርስ። እኔ በቃኝ፣ ደከመኝ፣ አንገፈገፈኝ። ቀንዳለን እንዴ ብዙ አወራሁኝ እኮ እንዴ ዛሬ ብዙ ነገር አወራዋል። እቺ ቪዲዮ ዛሬ ድንቅ ትምህርት ነበረ። ላይክ አድርጓት። ለኡስታዙ እንዴት እንደቀጠፈ እንዴት እንደለጠፍኩት አዳምጡት ማለት ነው። ኡስታዝ ከድር ባለጌ ኡስታዝ ነው። አደባባይ ላይ ታክሲ የሚጠብቁት ላይ ነው አፉን ሄዶ የከፈተው። ማዳግም ምላሽ እንደዚህ ለሚጨማለቁ አጠናፍረህ ትጥለዋለህ። መለማመጥ አያዋጣም። ዋብያን ከተለማመጥከው ፌር አይደለም። እሱ አንዴ ገና እንደዚህ ሲል ቀድመህ በጠረባ ብለህ ሰማይ አድርሰህ ማድረግ ነው። ያኔ ልክ ይገባል። እጅ ላነሳብህ እጅን አንሳበት። ዳሴት ማስተምሮ ማለት ነው። 1900 ሰዎች ወደዚህ እየገባችሁ ይህን ቪዲዮ እያያችሁ ላይክ ኮሜንት አስቀምጡ። ግቡና ዩቲ ይህን ቪዲዮ ሰብስክራይብ ያላደረጋችሁ የፎይ አካውንት 48.5 ነው። ግቡና ሰብስክራይብ አድርጉ። ሜምበር መሆን የምትችሉ ሜምበር ሁኑ። አሁኑኑ 1900 ሰው ወደዚህ ሄዳችሁ ይህን ቪዲዮ እንድታዩት ሙሉ ኒውስ ላይክ ማድረግ እንዳትረሱ። ኮሜንት አስቀምጡ፣ ሀሳብ አስተያየታችሁን ስጡ። ይህን ቪዲዮ በደንብ ዩት፣ ለብዙዎች ሼር አድርጉ። መንገድ ላይ አደባባይ ላይ በደንብ አዳርሱ። ዩቱብ ላይ ጥሩ ጥሩ ሰዎች ትልልቆች ስለሚኖሩ እዚህ ጫጫታ የማይፈልጉ በደንብ መስማት ስለሚፈልጉ ቫይራል እንዲወጡ የዩቱቦቻችንም እይቶቻችን ከፍ እንዲሉ ሰፖርት አድርጉን። ዋጋ እየከፈልን ስለሆነ በቀላል አይደለም የሚሰሩት። ብዙ ማንበብ ይፈልጋል። ከክርስትናው ከእስልምናው ባክፋይር ተመልሶ ወደኛ እንዳይመጣ እንትኖች። ስለዚህ እንዲቀላል ነገሮች አሉ የሚሰሩት። ለውጥ ያመጣሉ። ደግሞ ለውጥ የሚያመጡ ስራዎች ስለሆኑ እየሰራን ያለ ነው። ያመጣሉ ብለን እናምናለን ማለት ነው። እና እንደዛ ነው። ይብቃን። ቢበቃንስ ይብቃን። ስለነበረን ቆይታ አምላካችን እግዚአብሔር የተመሰገነ ይሁን። እናንተም ታፕታፕ ኮፒ ሊንክ ላደረጋችሁ ላገለገላችሁ እናመሰግናለን። የነፍስ ዋጋ ያድርግላችሁ። እፎይ እንወዳለን። አንተንም የነፍስ ዋጋ ያድርግልን። ድንቅ ትምህርት ነበር። እግዚአብሔር ይስጥልን። የነገ ሰው ይበልን። መልካም የያዕቆብ ሌሊት ያድርግሉት ኡስታዝ። እንትን በሉ እንዳልኳችሁ በቪፒኤን የምትጠቀሙ ጥሩ ነው። ለእኛ ገንዘብ እናገኝበታለን፣ ክፍያ ይኖረዋል። ባታደርጉም ደግሞ ቪፒኤን ባትጠቀሙም ደግሞ ሰዎች ታዩትም መልካም ነው፣ በቂ ነው። ሰዎች ካዩት ተተማሩበት፣ ከተጠቀሙበት ዋናው እንፈልገው ሰዎች ጋር በደንብ ቫይራል ወጥቶ እንዳያዩት ነው አድቫንቴጁ። ሰዎች እነሱ ብዙ አይነት ድርጅቶች አሏቸው። እስልምና ክርስትና ላይ የሚሰራ አደባባይ ላይ በየቦታው ላይ እየሄዱ ይበርዛሉ። ምንም አያውቀውን ብዙዎችን ያታልላሉ። አትሊስት እኛ ባለችን አቅም ተደራሽነታችንን እነሱ በየማይክራፎን ይዘው በየአደባባዩ ላይ ከወጡ አትሊስት እኛ ደግሞ በምንችለው መዳረስ እንድንችል ያንን አትሊስት ትንሽ ለመፎካከርም እንዲረዳን አድክመቶች ስላሉ እኛ ጋር ትንሽ እነኛ ክፍተቶች ስላሉ ምንም ማድረግ ስለማንችል ባለችን ግን እንታገላለን። አንድ ነገር አምናለሁ። እሱ ምንድነው? እሱ ባለችን ሁላችንም የኦርቶዶክስ ሳይኮሎጂ ምንድነው? ሰንበዲ እንዲሰራልህ የምትጠብቀው አይደለም፣ ራስ በመስራት ነው የምታሳየው። ከሌ ስራ፣ ጳጳሱ ስራ፣ መለኩሴዊ ስራ ወይም ምናምን የሚባል ነገር የለም። አንተ መጀመር መቻል አለብህ፣ መስራት መቻል አለብህ። ለከሌ ትተህ ለነከሌ ትተህ የምትቀመጠው ስላልሆነ ማለት ነው። ስለዚህ ስራውን ራሳችን መስራቱ የተሻለ ነው። እነከሌ ለምን አልሰሩም
ወይም ከሌ ለምን እንደዚህ አላደረጉም ካልን